አሐዱ አብ ቅዱስ ብሎ ታቦት የሚሸከመው ቄስህ ይኸው ታቦት የሚሸከመው አሐዱ አብ ቅዱስ ብሎ የሚቀድሰው ቄስህ ይኸው ቡራኬ የምትቀበለው ጸሎት ታግዘ ቡራኬው ተድረሰኝ ይፍቱኛ አባቴ ብለህ የምትለው ደብተራ ማንን ያስቀመጠው? ይኸው ማማ የምትባለው የኦርቶዶክስ አለች በራሷ ፔጅ ላይ አንጀቷ አሮ ነው እንዴ ምእመኑ እንደዚህ አላስቀመጠም ቄሱ ያስቀምጥልሃል። አዎ ምርቃት ተቀበለው ቡራኬ ተቀበለው መጽሐፍን የሰረዙ የደለዙ ግሪኩ ማይለውን ዕብራይስጡ ማይለውን ሰርዘው ደልዘው ሊቃውንት እንደዚህ እየጮሁ በመጽሐፍ የቴዎሎጂ መምህር ማለት ነው ኦኬ እየጮሁ መምህራኖቿን ልጆቿን አትሰማ በአመጽ የተቀመጡ ደብተራዎች እንደዚህ አድርገው እግዚአብሔርን ቃል አበላሽተው መርቀው ያስወጡት ነው። ዘፋኙ ቴዎድሮስ ታደሰ ታማኝ በየነ ከበሮ ይዞ 2000 ትሙን አንደኛ ጴጥሮስ 4:3 ስለዚህ የ2000 ላይ ገላትያ ምዕራፍ 5 ክፈትልኝ አንዴ ዘበሉት ብለሃል አይደለም? አይ አንደኛ ጴጥሮስ ለምን አከፍተውም ተናገሩ ነው። ታዲያ ቆርጣ ከወጣችሁ ታዲያ ቅዱሳ መረቃ ተቀበለው ነው ይላል ኤርሚያስ። ይሄው አሳየና ዘፈን የሚል አሳየ ያማልዳል ብሎ የሚለው መሰረዝ ዘፋኝነት ብሎ የሚለው ማውጣት። ስለዚህ ቅድሞ አንድ ሞያሬስ የቀሩትን ቃላቶች ለቅመው አለማውጣታቸው ምንም ዋስትና የለም። ይህንን የነቀሉ በሚቀጥለው ጊዜ ላይ ለመንቀል እንደዚሁ ቀነቀጠሮ ይዘዋል። ገና ይሄን መጽሐፍ ንጹህ አይደለም። አመሰግናለሁ። እኔ ብዙ ደቂቃ ቁጭ ብያለሁና ለዛም ነው ፕላስ ደግሞ ምንም ብዙም መጽሐፍ ቅዱስ መረዳትም ሆነ ስለ ቤተክርስቲያን አስተምሮ እውቀት ከሌላቸው ልጆች ጋር ምንም ማለት በዛ ደረጃ እናንተ ከእንግሊዝ መስራታችሁ ራሱ ፌር አይደለም። ምክንያቱም ትንሽ እውቀት ካለ ሰው ጋር ማውራት የተሻለ ይሆናል ብዬ አስባለሁ። ስለዚህ እነሱ በሚመልሱት ምላሽ ቤተክርስቲያንን መለካት ራሱ ፌር ነው ብዬ አላስብም። ምክንያቱም ኤርሚ ግን ለሱ ቤተክርስቲያን ላይሰንስ ሰጥታለች መልስ እንድትሰጥላት? ቆይ አንዴ አይ ላይሰንስ መስጠት ቤተክርስቲያን የላትም። ሰው መልስ መስጠት ሳይሆን ሰው ለምሳሌ ከሚናገረውና የመጽሐፍ ቅዱስ ከሚናገረው አንፃር ይመዘናል አይደለም እንዴ? ስለዚህ አንተ ጥቅስ ስጠይቅ ቦታ የማይነግርህ ሰው የትኛው ቤተክርስቲያን ነው እውቅና የሰጠች መልስ ይስጥልኝ እሱ ነው ለእኔ አዋቂ ብላ እውቅና የሰጠች የትኛዋ ቤተክርስቲያን ነች? በርሱ ላይ እናውራ ፕሊስ። አዎ እኔ ምክንያቱም አሁን ከቤቲም ሆነች ቆይ ልንገራለሁ ከቤቲም ሆነ ቤቲን ሌብል አረካት አይደለም አላዋቂ ያልክ ሌብል ስለምሻል ነው። ለምን አዳመጥኳት ብዙ ደቂቃ። አዎ በመጽሐፍ ቅዱስ አፈታት ሆነ በቤተክርስቲያን አስተምሮ ከሷ እሻላለሁ። ስለዚህ ራስን ከፍ ከፍ እያደረክ እሷን ፕሊስ በርሱ ላይ እንቀጥል። አሁን ወደ ርዕሱ እንመለስና አሁን መጀመሪያ አዲስ እርሱ ላይ ይሻላል። አዲስ ወደ ርዕሱ እንመለስና ህላዊ ጥያቄ ዲያቆን አዲስ ወደ ርዕሱ ይመለሱ። እውነትን ለመናገር ፌር ለመሆን ከታሰበ ህላዊ ከቤቲ ይልቅ የተሻለ ስለ ኦርቶዶክስ ቤተክርስቲያን መረዳት አለው። ይሄ በቃ ፋክት ነው፣ ትክክልም ነው አንዳንዱ ላይ ማለት ነው። ግን ቤተክርስቲያኒቱ ግን ህላዌንም ቤቲንም እንደዚህ ውጡና ተናገሩልን ብለው እውቅና አልሰጠችም። ያው በእኛ ልክ የምትለካ አይደለችም። አሁንም ቢሆን በእኔ የምትለካ አይደለችም። ቤተክርስቲያን ግን ከቤት በተሻለ መልኩ መመለስ ይችላሉ። ስለዚህ መቀጠል እንችላለን ነው ግለሰባዊ ቅድምትን ቆርጣ አስወጥታለች ብሏል እና እኛ ብሉይ ኪዳንንም አዲስ ኪዳንንም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሁሉንም እንቀበላለን። ስለዚህ እኔ ኤርሚያስ ምጠይቀው ቆርጦ ከወጣ ለምሳሌ በመጽሐፍ ቅዱሳችን ወይንም ደግሞ 81 አዱኛ በምንቀበለው መጽሐፍ ቅዱስ በሐዲስ ኪዳን በብሉይ ኪዳን ለዘፋኝነት አንድ ቦታ ብቻ አይደለም የተጠቀሰው። ለምሳሌ በሐዲስ ኪዳን አንደኛ ጴጥሮስ 4:3 ላይ የአሕዛብን ፈቃድ ያደረጋችሁበትም በሴሰኝነትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣትም ለጣዖትም በመገዛት ያለፋችሁ ዘመን ይብቃ ይላል። እዚህ ላይ ቅዱስ ጴጥሮስ ዘፈንን ከአሕዛብ ፈቃድ ከእግዚአብሔርን ከሚያውቁ ሰዎች ተግባር ጋር መድቦታል እና እንቀበለዋለን። ለምን ይሄን ቆርጣ አላስወጣችም ነው አንደኛ። ሁለተኛ ሮሜ 13:13 ላይም እዛ ላይም አለ በቀን እንደምንሆን በአግባብ እንመላለስ ይላል። በዘፈንና በስካር አይሁን ይላል። ዝሙት መዳራትን አይሁን፣ በክርክርና በቅናት አይሁን ይላል። ይህ ጥቅስ ዘፈንን ከዝሙት ስካር ጋር በማያያዝ የጨለማ ስራ እንደሆነ ይገልጻል። ለምን ይሄን ቆርጣ አላወጣችም? ይሄን እኛ እንቀበላለን። ለምሳሌ ጨረስክ? ቆይ ልጨርስ። ኦኬ እሺ፣ ስለተመለሰው ነው ችግር የለውም። ጨርሰሃል ገና? አይ መልሰው ጨርሰሃል ገና? ኤርሚኮ ጥያቄ ነው የጠየቀው። በመሰረቱ ኤርሚኮ ዋሬርስ እኔ ጥያቄ ጠየቅኩ፣ እሱ መጥቶ ግን
የራሱን የቤተክርስቲያኑን ጥያቄ ነው አሁን ህላዊ ያረካው ራስህ ልትመልሰው የሚገባውን እኛ ልንጠይቅህ የሚገባውን ጥያቄ አንተ እኛን ጠያቂ ሆንክ። እኔ ግን ዘፈንና ዘፋኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዬ ገላትያ መጽሐፍት ላይ በግልጽ የወጣውን ቃል አይ የወጣው ስህተት ነው ወይ ስህተት አይደለም ብለህ ከመመለስ ይልቅ ከሌላ ክፍል ላይ ዘፋኝነት ብሎ የሚለው ወይ ዘፈን ብሎ የሚለውን ቃል ከሌሎች የቅዱሳት መጽሐፍ ክፍል ላይ ነቅሳ አላወጣችምና ብለህ ይህንን የገላትያ መጽሐፍ ምዕራፍ 5 ቁጥር 19 ያለውን ያወጣችሁ ልታጸድቅ የሄድክበት መንገድ ነው የሚያሳየው። ዋሪስ ይቀጥሉ። ዋሪስ ይቀጥሉ። አልገባብህም። ዋሪስ ይቀጥሉ። ራት እየበላ ነው እሱ። አንተ ነህ የምትመጥነኝ። ለምን መሰለህ? ቆይ ህላዌ ከአንተ ጋር ነው። ህላዌ ወይት ሚ ራት እየበላ ስለሆነ ራት እየበላ ነው። ቆይ ባወራው ላይ ልመልስለት አንዴ። ቆይ ጠብቀኝ እኮ ባወራው ላይ ልመልስለት አንዴ። ቤታችሁ እናንተ ነው እያዳመጥኩ ነው። መልስለት ልስማ። መልስለት። እኔ ኤርሚ ይህን ጥቅስ ያነሳሁት ምንድን ነው ገላትያ ላይ ቆርጦ ወጣ ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ዘፋኝነትን ታበረታታለች ብላል። በአንደበትህ ያው እግዚአብሔር ምስክሬ ነው እንግዲህ እንደሰማው ከሆነ ማለት ነው። ስለዚህ የምታበረታታ ከሆነ ለምን እነዚህ ጥቅሶች አልወጡም? አሁን እኛ ከምንቀበለው ጥቅስ ጋር ለምን እነዚህ ጥቅሶች አልወጡም? ዘፋኝነትን በግልጽ የሚያወግዝ መጽሐፍ። ድጋሚ ነው እየጠየቅ ያለው ህላዌ። አንዴ ፕሊስ፣ ድጋሚ ነው እየጠየቅ ያለው እኮ። ልመልስ ፕሊስ፣ ትቀጥላለህ። አይ ቀሪዎቹ ጥቅሶችንም ቀስ በቀስ እንደማያስወጣቸው ዋስትናው ምንድን ነው ነው የእኛ ጥያቄ። ደግሞ ይሄኛው ማስወጣት ጀምረዋል። አንደኛ ለምን አስወጡት ይሄን ጥቅስ? ከመመለስ ጀምረ፣ ከመጠየቅ ሳይሆን ከመልስ ጀምረ። አንደኛ ለምን ይሄ ጥቅስ ወጣ? ሎጂካል ነው። አብዳክሽን አርጊመንት ይባላል ይሄ በሎጂኩ። እንዴ በዚህኛው ስህተት ቀጣዩ የሚመጣውን ሁነት መገመት እችላለሁ። ሎጂካል አይደለም ልትለኝ አትችልም። ሎጂካል አርጊመንት ነው እያቀረብክ ያሉት። ዘፋኝነት ኃጢአት አይደለም ብላ ያስተማረችበትን አንድ መጽሐፍ ስጠኝሽ። በዚህ አካሄድ ከሄድክ ሎጂካል ካደረከው አንድ መጽሐፍ አልሰጠህም። ጥያቄ መጀመሪያ መልስልኝ። ዳሴት። ስለዚህ መጀመሪያ ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። ተጠየቅክ እኮ ጥያቄን ጠይቀሃል። ሰምተናል። ጥያቄውን 10 ጊዜ መድገም አይኖርብህም። ቆይ አንዴ ስማኝ። ጥያቄ ካልጠየቅማ መልስ እኛ ጥያቄና መልስ ነው እያደረግን ያለ ነው። እዚህ ጠብቀኝ አንዴ። ቆይ ተናገሩ። እውነቱ አሁን ገላትያ ምዕራፍ 5 ቁጥር 19 ያለው ሐሳብ ደቂቃ ያዝልንና ከዋይረስ ጋር ዋሬር ጋር ላውራው። አንዴ ቆይ፣ በደቂቃ ላውራው አይደለም። ቆይ ህላዌ ማለት ነው። ህላዌ ቆይ አንዴ ጠብቀኝ እንጂ አንዴ ጠብቀኝ። ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ተቆርጦ ወጥቷል። ለምን ወጣ? ትወያያለህ ወይ ጉዴ! አይ ትወያያለህ። አታስወራኝም። ምክንያቱም በሰዓት እናወራ። እንደዚህ ከሆነ መልስ የለህም። ለምን ተቆርጦ እንደወጣ መልስ የለህም። ባክ ኤንድ ፎርዝ እናድርገው። ለምን ተቆርጦ እንደወጣ መልስ የለህም። እሺ ጥያቄህን ቀጥል። ለምን ተቆርጦ እንደወጣ መልስ የለህም ወይ? ጥያቄህ ምንድን ነው? መልስ አለ። ለምን ተቆርጦ እንደወጣ ጥያቄው ምንድን ነው? ቀጥል። ጠየቀህ እኮ ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ዘፋኝ ለምን ተቆርጦ ወጣ? እሺ ዘፋኝነት ለምን ተቆርጦ ወጣ ብቻ ሳይሆን ደግሞ ይሄኛውን በአሁኑ ቆርጠው ካስወጡት ቀጣዮቹን ጥቅሶች ደግሞ ቆርጠው እንደማያስወጣቸው ምን ዋስትና አለን? ጨረስክ? አንዴ ላውራ። ጨርሻለሁ። ቀጥል። ቴንክ ዩ። እሺ እኔ ትንሽ በተሻለና መረዳት ከሚችል ሰው ጋር በመጽሐፍ ቅዱስ ምዘና ላይ ትንሽ የሚያገናዝብ ሰው ቢጠይቀኝ ደስ ይለኛል። ግን አሁን ምን አለ ዋስትና ላለው ነገር ዋስትና የኔ መጽሐፍ ቅዱስ ነው። እግዚአብሔር ቃል ነው። እግዚአብሔር ቃል ደግሞ በማንኛውም ጊዜ እስከ ዓለም ፍጻሜ የሚቀጥል ነው። አንደኛ። ሁለተኛ ቆርጦ አወጡት እኮ ታዲያ ለምን ተቆርጦ ወጣ ታዲያ? ዋሪር ላውራ። ለምን ተቆረጠ? ሶሪ በቃ ላውራ አልችልም። ይቅርታ። ሚዩት አደርጋለሁ ወይንም ከአንተ ጋር ማቀጠል እችላለሁ። መልስ እኮ የለህም። እየመለስክልን አይደለም ያለኸው እኮ እየመለስክልን አይደለም። እየተሳደብክ ነው ያለኸው። ሰው አንደርማይን ታደርጋለህ። መልስ ካለ በቀጥታ ለምን አትመልስልንም? ለምን ተቆርጦ ወጣ? እሺ ልመልስ። ሚዩት አድርግ ፕሊዝ። ኢንተራፕት እያደረከኝ ነው። እንዴት ነው የማወራው? መልስ፣ ቀጥል። በጣም ጥሩ። ተቆርጦ ወጣ ስትል ለምሳሌ እዚህ ጋር ተቆርጦ መውጣቱን ለአንተ መረጃህ ምንድን ነው? ዶክመንት የሆነ ማስረጃ ታመጣልኛለህ? እዚህ ጋር ቤተክርስቲያኗ ወስና ያጠቅስ እንዴ? ተቆርጦ ወጣ ማለት ምን ማለት ነው? በመጀመሪያው መጽሐፍ የነበረ በሚቀጥለው መጽሐፍ ከሌለ ተቆርጦ ወጥቷል ማለት ነው። ስለዚህ ይኸውልህ አንድ ነገር ተቆርጦ ወጣ ሲባል ያ ነገር ለመጽሐፍ ቅዱስ ብቁ አይደለም ብሎ ዲሳይድ የሚደረግበት ዶክመንት የሆነ ኤቪደንስ ያስፈልጋል አይደል? ስለዚህ ለዚህ ኤቪደንስ እስቲ አምጣ ማስረጃ። ኤግዛክት ወርድ ፋላሲ እየሰራህ ነው እኮ። እኔ ተግባራዊ ሁነት እያቀረብኩልህ ነው። ከኤርሚያስ ጋር ለወራ ተቆርጦ ወጣ የሚል መዝገብ አምጣልኝ ትለኛለህ። ስለዚህ ተቆርጦ ወጣ የሚለውን ቃላት አስተካክል። ተቆርጦ ወጣ ስትል ቃልህን ወጥቷል እኮ ስለሌለ እኮ ነው። ስለዚህ ዶክመንት ተቆርጦ ወጣል አልኩህ እኮ አሁን ለዚህ ቃልህ ኤግዛክት ወርድ ፋላሲ እየሰራህ ነው። እኔ ተግባራዊውን ሁነት አንተ ነህ አሁን ተከራካሪ፣ አንተ ነህ ሎጂካል። ታዲያ ኤርሚ ከአንተ ጋር ልቀጥል እችላለሁ ፕሊዝ? ምክንያቱም እኔ ስራ ልገባ ነው በዚህ ሰዓት። እንደዚህ አይነት ክርክር ውስጥ ገብቼ ሳይሆን በእውቀትና በማስረጃ ህላዌ ሶሪ ህላዌ እኮ ማስረጃ አንተ ስጠኝ እንጂ ላለመቆረጡ እኮ ማስረጃ ይሰጠው ነው። አንዴ ቆይ
ከኤርሚያስ ጋር ላውራ። እኔ አንደኛ እራት እየበላሁ ነው፣ የእውነት ማለት ነው። እራቴን እየበላሁ ነው፣ ጊዜ እፈልጋለሁኝ። ሁለተኛ ከእኔ የተሻለ እንደውም እውቀትና መረዳት አለው። ዋሬስ የወንጌል አማኝ ነው። ተደማምጦ በማውራትም ማቀው ወንድም ነው። እየጠየቀ ያለው ኮንቨርሴሽን ከሆነ በተግባቦት ለጠየቀ ጥያቄ መልስ መልስለት፣ ለጠየቀው ጥያቄ መልስ ይመልስልሃል። ስለዚህ እኔ እራት እየበላሁ ነው ያለሁትኝ። ቀጥሉ። በትክክል እልሁን ትታ አይ ቲንክ እልህ እያየው ይመስለኛል። እልሃዊ እልህ ካልሆነ ተቆርጦ ወጣ ብሎ የሚል ጽሁፍ አሳየን ትለዋለህ እንዴ? ተግባራዊ የሆነው ነገር ተቆርጦ እኮ የኢትዮጵያ ኦርቶዶክስ ተዋህዶ እንደሆነ መጽሐፍ ቅዱሱን አንተ ትቀበላለህ አይደል? ምንም ጥርጥር የለው። ታዲያ ለምን አወራለሁ? ታዲያ የኦርቶዶክስ ስለሆነ እኮ እያወራሁ ዳሩን ነው የሚዞረው እኮ ዳሩን ነው የሚዞረው። ሙግት አልችልም ከሆነ ሙግት አዲስ ይኸውልህ ተቆርጦ ወጣ የሚል የተጻፈ ነገር ይዘህልኝና እዚህኛው መጽሐፍ ላይ ያለ ነገር እዛኛው መጽሐፍ ላይ ከሌለ ተቆርጦ ወጥቷል። ምንድን ነው መሬት ላይ ያለውን ነገር ቤተክርስቲያን ቁርባን ታቆርባለች ስልህ ቁርባን ታቆርባለች የሚል ጽሁፍ ይዘህልኝና መሬት ላይ ያለችው ቤተክርስቲያን እያቆረበች አንተ ጽሁፍ ይዘህልኝና ዶክመንት ይዘህልኝና ትለኛለህ። እሺ ተቆርጧል ምትል ከሆነ ይኸውልህ አንዴ አስወሩኝ። እዛኛው መጽሐፍ ላይ ያለ እዚህኛው መጽሐፍ ላይ ከሌለ ምንድን ነው አመጽ ላይ ኢሳይያስ ላይ የተገለጹት መጽሐፍ ሲራክ ላይ የተገለጹትን ቆይ አንዴ ስለ ዘፋኝነት ተቆርጦ ወጣ ምትል ከሆነ ላውራ አንዴ ስለ መጽሐፍ ቅዱስ እያወራን ከሆነ ተቆርጧል ምትል ከሆነ ኢሳይያስ ላይ፣ አሞጽ ላይ፣ ሮሜ ላይ፣ አንደኛ ጴጥሮስ ላይ እነዚህ ከብሉይም የሆነ ከአዲስ ኪዳን ላይ ስለ ዘፋኝነት የተነገሩትን ሁሉ ተቆርጧል ሲባል ዘፋኝነትን ቤተክርስቲያናችን ካላወገዘች እነዚህን ጥቅሶችን መውጣት ነበረባቸው ከመጽሐፍ ቅዱስ። ተቆርጧል ሲባል ስለ ዘፋኝነት እያወራን ስለሆነ ዘፋኝነት የሚለው አንድ አረግ ስለሆነ ራሱን የቻለ ቃል ስለሆነ ሙሉ በሙሉ ከመጽሐፍ ቅዱስ ላይ ዲባንግ መደረግ ነበረበት። ግን አለ እኛ የምንቀበለው ጥቅስ ነው። ስለዚህ ልክ ኦርቶዶክስ ተዋህዶ ዘፋኝነት እንደምታበረታታ ስትናገር ጥያቄን ሰምቻለሁ። እሺ በጣም ጥሩ ጥያቄን ሰምቻለሁ። ልመልስልህ ምላሼን ለጠየቅንህ ጥያቄ በመጀመሪያ ደረጃ መልስ የለኝም ብለህናል። በጣም እናመሰግናለን። መልስ የለህም። ለምን ተቆርጦ እንደወጣ የምታቀርበው መልስ የለም። ለምን ሌላ ቦታ ላይ ተቆርጦ አልወጣም ላልከው ግን ሎጂካል እንሁን ስላልከኝ ቅድም በሎጂክ መሰረት ላስረዳ። ሎጂካል እንሁን ቆይ አንዴ ሚውት አድርግና ስማኝ። አንዴ መልስ የለኝም አላልኩም። ሎጂካል እንሁን ብለሃል እኮ ቅድም። ቁጭ ብዬማ አንዴ አሁን እኔ መልስ እኮ ስለሌለህ መስለኝ እስካሁን መልስ ያልመለስክ። አሁን እዚህ ጋር መልስ ስለሌለህ ነው እስካሁን ያልሰጠህን። ቆይ ቴዲ ኦርቶዶክስ ነው። ለመቼ ያስቀምጠው ነው? ቆይ እርሱ ላይ ኦ ማይ ጋድ ሚውት አርግ ህላዊ አንዴ ፕሊስ እርሱ ላይ እሺ ቀጥል። እኔ ሚውት አርግ ፕሊስ አደራሽ ቀጥል። ሚውት አርግልሃለሁ። ይኸውልህ ህላዊ በአብዳክሽን አርጊውመንት የሚባል ነገር አለ በሎጂክ። አብዳክሽን አርጊውመንት ማለት አንድን ነገር ይዘን ቀጣይ የሚሆነውን መገመት እንችላለን ማለት ነው። ሎጂክ ነው እሱ። ስለዚህ አሁን ገላትያ ምዕራፍ 5 ቁጥር 19 ተቆርጧል፣ ይቀጥላል፣ የጴጥሮሱ ይቀጥላል፣ የሮሜው ይቀጥላል፣ የጠቀስካቸው በብሉይ ኪዳን በአዲስ ኪዳን ያሉት ይቀጥላሉ ብለን የመገመት መብት አለ። ለምን ይሄኛውን ከቆረጡት ለዛኛውም እንደማይመለሱ ምንም ዋስትና የለንም። ይሄ ሎጂክ ነው። ሎጂካል አስረዳው እኮ። ቀጣይ ደግሞ ይቀጥላሉ ሌሎቹ። በዚህኛው የተጀመረው በሌሎቹም ይቀጥላል እያልኩ ነው እኮ። ምክንያቱም እነኚህ ሰዎች ቆርጠው ማውጣት ለማቸው ነው። ቀጥለው ያሉትንም ሮሜም ላይ ያለው ጴጥሮስም ላይ ያለው ቆርጦ ያወጡታል። እንዴት አወጡ ካልከ ይሄው ቆርጠው ስላወጡ። አንተ ይቆርጡታል ምትል ከሆነ ልክ እንደ ወፏ የዓለም ዋንጫን ግምት መስራት ነው ያለብህ፣ ወይንም እንደ ሌሎቹ ትንቢት መናገር። ግምት አይደለም ሎጂክ ነው እያወራሁ ያለሁት እኔ። ሎጂክ እናውራ ስላልክ ስትገባ ሎጂክ ምናምን ስላልክ ነው። መጽሐፍ ቅዱስ ሎጂክ የምታውቅ መስሎኝ ነው። መጽሐፍ ቅዱስ በሎጂክ ራስህ ነው ሎጂካል እንደሆነ ያልከው። የኔ ወንድም ሎጂካል እንደሆነ ያልከኝ አንተ ነህ። ሎጂካል አልልህም በጭራሽ። እንግዲህ ይኸውልህ ሀሳብ ትቀያይራለህ ቶሎ ቶሎ። ለዛ ነው ሀሳብ ትቀያይራለህ። አሁን መልስ አለ የለም? አመሰግናለሁ። ግን ኤርሚ እባክህ ቢያንስ ትንሽ የቤተክርስቲያኑን አስተምሮ እና ደግሞ እንዲሁም በመጽሐፍ ቅዱስ ላይ እውቀት ያላቸው ሰዎች ሊገቡ ብዬ አስባለሁ። ሌላ ጊዜ ለማንኛውም እኔ ወደ ስራ መልስ የለኝም እኮ የጨዋ አይደለም። መልስ የለኝም ጨዋነት ነው በነገራችን ላይ ይኸውላችሁ እናንተ አትመጥኑ ማለት ለመሰለም አትመጥኑ። መጽሐፍ ቅዱስን በቅጡ አትረዱት። ጥቅስ እንኳን የተጓዳላ አታውቁም። የምታወራን የትኛው እናመሰግናለን። ሰማይ ቤት ያለች ኦርቶዶክስን ይሁን አላውቅም። የምታወራን ቤቱ ያለን
ያደግንበት ፈለጋ አንተ ቱ ማን አንተ ስለ ጥምቀትና ዘፋኙ መዘመር ስነ ስርዓት አድርጎ ዘፋኙ መዘመር የሚችልበት ስነ ስርዓት አድርጎ በቃ እኔ ወደ ስራ ልገባ ነው። አዲስዬ ቆዩ፣ ግን ያለ ማስረጃ ግን አዲስዬ ቆዩ። መልስ የለህም? አይደለም ለምን እንደተቆረጠ የምትሰጠን ማስተባበያ የለህም? እስቲ ተቆረጠ የሚል ዶክመንተሪ ሆነ ለምን እንደተቆረጠ የምትሰጠን እኔ ያለኝ እድሉ ይሄው ሰጠሁ እኮ ዶክመንት እኮ ነው የሰጠሁ። የ2000 ብትም ዶክመንት አለ አትቀበለው? ተቆረጠ እኮ እያልክ የተቆረጠበትን ዲሳይት ቤተክርስቲያኗ ዲሳይት አድርጋ ያወጣችበትን ማስረጃ አምጣ አልኩ እኮ። ለምንድን ነው የማታመጣው? ኦኬ ዲሳይት ተደርጎ ይወጣ አይደለም? የ2000 ያልከኝ ነው። አይ ዲሳይት ተደርጎ ይወጣ። ቆይ ሚኪ ማን ቆይ ፊገር መሆን ዲሳይት ተደርጎ ይወጣ አይደለም? እኔ ሰዓት የለኝም። ለማንኛውም ማስረጃ ይዛችሁ ግን አውሩ። እሺ ቆይ አንዴ ቆይ ቴንክ ዩ ወንድምነት ዋሪስ፣ ሌሎችም ሰጣችኋለሁ። ኦርቶዶክሳውያን ማንም ሰጣለሁ፣ ሌሎቻችሁም ጭምር ማለት ነው። ኦኬ መረጃ ብሎናል። ወደ መረጃ እንሂዳ። ቤተክርስቲያን ቆርጣ ያወጣችበት ብሎ ያለውን መረጃ እንደዚህ ላሳየህና እስኪ ይሄን በዚህ ምን ትለናለህ? ኦኬ ጋድ እዩ እንግዲህ ወገኖች በ1980 ዓ.ም በታተመው በብፁዕ አቡነ ተክለ ሃይማኖት ፓትርያርክ የዛሬ 38 ዓመት በታተመው መጽሐፍ ላይ ስትናገር ቤተክርስቲያኒቱ እዚህ መቅደሙ ላይ እንደዚህ ብላ ጻፈች። ልብ በሉ። በዚህም መሰረት ይላል በውስጡ 52 የብሉይ ኪዳንና 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ቅድም እዚህ ጋር የጻፍኩት ማለት ነው በንጉሱ ዘመን በብፁዕ አቡነ ባስልዮስ ዘመን የታተመው 1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመና ተስራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ በመሆኑ ስለተገነዘብን በውስጡ ልብ በል ለህላዊ በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትንና ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን። ከምኑ ጋር ያልተገናዘቡትን ከግዕዙ ጋር። ስህተት አንድ ልብ በሉ። ኦኬ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አሉ። መቼ ነው ያሉት? 1980 ዓ.ም ላይ። ኦኬ ከአንባቢያን የሚቀርብላቸውን አሰባስበው ማለት ነው። ስለዚህ ከአንባቢያን የሚቀርብልን ሰብስበን የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብሎ የሚለውን ቃል ተጠቅመዋል እና በሚቀጥለው ጊዜ እንዲታተም እና እንዲስተካከል እናደርጋለን ብለው ቀነ ቀጠሮ ሰጡን። ላነሳኸው ጥያቄ እኔ ነኝ እየጠየቅኩ ያለሁት። ህላዊ አያጥረብሸኝ። የተጻፈ መረጃ ሳዩን የወጣበትን ነው አደር ብለህ ያልከው እኮ እዛ 2000 እትሙ ላይ ልጠይቅ እኮ ነው። እኔ እኮ አልጨረስኩም። እሺ ጨርስ፣ ግን እድል መረጃ ሳዩን ብለኛል። መረጃውን በደንብ ላሳየ። መረጃው ግን እንደተዛባ መቅረብ የለበትም ወዳጄ። እሱም በኋላ ነው። አሁን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ አሉ። እንደገና ያስባላቸው ለምንድነው? በ1947 ዓ.ም በብፁዕ አቡነ ባስልዮስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የታተመው እሱኛው ተሰራጭቶ በማለቁ እንደገና ሲታተም በ1980 ዓ.ም በታተመው ላይ አስተካከሉ። ባዕዳን ቃላት የተባሉ ቃላቶችን አወጣን አሉ። የ47ቱም በ80 ሲጨምሩት መልሰን እንደገና በሚቀጥለው ጊዜ ብለው አዲስ ቀጠሮ ሰጡን። ስንጠባበቅ በ2000 ዓ.ም ደግሞ ይሄኛውን አወጡ ማለት። ስለዚህ እዚህ ውስጥ ከግሪኩ ቃል ላይ ያለው ከእናት ቋንቋው ላይ ያለውን ከዕብራይስጡም ላይ ያለው ልብ በሉ። ግሪኩ ብቻ አይደለም፣ ግሪኩም ዕብራይስጡም ብሉይንም አዲስ ኪዳንም ላይ የተጻፈው እናት ቋንቋው በኩረ ጽሑፉ ከሚለው ውጪ ወጥታ በዚህኛው ቀጠሮ መሰረት እነሱ ባዕዳን ቃላት ብለው ያሉትን ከአማርኛውና ከግዕዙ ጋር የማይገናዘቡትን ማለት እነሱ የማይቀበሏቸውን ማለት ከሃይማኖታችን ከቤተክርስቲያናችን የሃይማኖት አባባል ውጭ የሆኑትን አሉ። አየህ፣ ውጭ የሆኑትን በኦርቶዶክስ አባባል የማይቀበሏቸው ለምሳሌ ኢየሱስ ያሙሉ እናወጣለን ብለው ቀነቀጠሮ ያዙ፣ አወጡት እዚህኛው ላይ ማለት ነው። ቅድም ወንድሜ ዋሪስ እንዳሳየ ይሄኛውም ደግሞ እንደገና ሲታተም ምን እንዳለችው
መጽሐፋችሁን ብቻ ሳይሆን መቅደማችሁን ጭምር ነው የምንበላው እኛ ገና ከመጀመሪያው ምግባ ላይ ማለት ነው። እዩት። እዚህ ጋርም እንደዚህ የሚናገረው በ986 ዓ ም በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉት የቅዱሳት መጽሐፍ ዝግጅት ጉባኤው ሊቃውንትን አቋቁሞ ስራውን ጀመረ። በየጊዜው ስራውን በቅርብ እየተከታተልን ከጉባኤው የሚቀርብልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ልብ በሉ ያቀለምኳቸውን የግዕዙን ዘር መሰረት አድርጎ መሰረቱ ምንድነው? የግዕዝ ዘሩ ነው። የግዕዝ ቋንቋው የግዕዙ ቃል ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጡና ከጽርህ ጋር እየተያየ እንዲሰራና ልዩነት ቢገኝ ማለት ከዋናው መሰረታዊ ከሆነው ከግዕዙ ዘር ጋር ዕብራይስጡና ግሪኩ ባይስማማ ማነው ዋናው መሰረቱ? ግዕዙ ነው። ዕብራይስጥና ግሪኩስ መሰረት አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ብላ ያለችው የግዕዙን ዘር መሰረት አድርጎ ነው የሚለው። ዕብራይስጡና ግሪኩን መሰረት አድርግ አይደለም። መሰረታውያን የሚባሉ የመጽሐፍ ቅዱስ ቋንቋዎች እነሱ መሆኗን ቤተክርስቲያኒቱ ከፍ ብላ ጽፈዋለች። እዚህ ጋር የጻፈችውን እዚህ ጋር ታፈርሳለች። ኦኬ። እናስ በልዩነት እየተያየ እንዲሰራና ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ቀጥሎ በ1992 ዓ ም መጽሐፉ ለህትመት የሚበቃበት ጊዜ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥ ነው የዕብራይስጡንና የጽርህን ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን ይላል። ልብ በሉ፣ ግዕዝ መሰረት ነው በየቦታው። ዕብራይስጥና ግሪክስ አጫፋሪ ነው። ካሻ ትጨምረዋለህ፣ ካላሻ ታውጣዋለህ፣ ደስ ካላለ። በኦርቶዶክስ ግሪኩ የሚለው ነቅሎ የማውጣት መብት አላት በራሷ ማለት ነው። ራሷን እንደ ልቡ ስለሆነች ግን በዓለም አቀፍ ቤተክርስቲያን እንዳትጠይቅ ግን ህዳግ ላይ አስቀምጪ ተብላ ነበረ። ኦኬ። ስለዚህ እንዲሰራ አዘዝን። ይህም በተደጋጋሚ ሲሰራ ቆይቶ በወርሃ ህዳር ማለት በህዳር ወር በ999 ዓ ም ተጠናቆ ቀረበልን። ይህም ዝግጅት አዘጋጁ በሊቃውንት ጉባኤ መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብ አደረግን። ቅዱስ ሲኖዶስም የቀረበለትን መግለጫውን ካዳመጠነ የመጽሐፍቱን ይዘትና ያዘጋገጩን ሂደት ከተረዳ በኋላ የመጽሐፉ እያንዳንዱ የትኛውን ቃል አወጣችሁት፣ የትኛውን ጨመራችሁት፣ አወጣችሁት ያንዘፋኝነት ብሎ የሚለው ደግ አደረጋችሁ ልጆቼ፣ በእድሜ በጤና ይባርካችሁ፣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል እያሉ በቡራኬ ሁሉ አጅቧቸው አልጨረስኩም። መላዌ ኦኬ። ለህትመት እንዲተላለፍ ወሰንን አለ። ከታይቶ ተመርምሮ ሊቃውንት ጉባኤው ቅዱስ ሲኖዶስ ተነጋግሮበት የሰሩ ሰዎች ተመስግነው ቡራኬ ተቀብለው ከዛስ በዚህም መሰረት መጽሐፍቱ እንዲታተም ፈቀድን አሉ። ከዚያስ ምናልባት አሉ፣ ልብ በሉ፣ አሁንም ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ እንዴ እዚህ ብለውን አልነበረም እንዴ? የዛሬ 38 ዓመት ላይ ይኸው እዚህ መቅድሙ ላይ ብለውን አልነበረም? አሁንም ምን አሉ? ምናልባትም ከግዕዙና ከአማርኛው ምንባብ ጋር ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል አሉ። አሁንም እንደገና ማለት ነው። ልብ በሉ። የቤተ ክርስቲያኒቱ ወንጀለኝነት ነው እዚህ ጋር ጉልጭ አድርጎ ያሳየው። ይሄንን እኛ አይደለንም፣ የቤተ ክርስቲያኒቱ ሊቃውንቶች ሁሉ ጭምር ሳይቀር አውጥታችሁ ጣሉት የተባለ መጽሐፍት ነው። እነ ዶክተር ያረጋል አበጋዝ መምህራን፣ የብሉይ ኪዳን የአዲስ ኪዳን መምህራን፣ የቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆኑት በመጽሐፍቶቻቸው ሁሉ ጭምር የጻፉት እነ መምህር ጌታቸው ተረፈ ይኸው ይህን መጽሐፍ አብጠርጥረው ቅጽ 1ና ቅጽ 2 ተፋልሶ ብሎ በሚል አብጠርጥረው፣ የግሪክ ቋንቋ አዋቂ ናቸው፣ የቴዎሎጂ መምህር ናቸው፣ አብጠርጥረው ጮኸዋል። የቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ክርስቲያን ወንጀለኛ ናት። ያውም ወንጀሉን የሰራችው በአምላክ በእግዚአብሔር ቃል ላይ ነው። ስለዚህ አሁንም እንኳን አየ ይሄኛው ስታተም ከአንባቢያን የሚቀርብልን አሰባስበን እንደገና ባዕዳን ቃላት ቢገኙ ብላለች። ይሄኛውን ካተተመች በኋላ ባዕዳን ቃላት የሚባሉት ምንድን ናቸው? ኢየሱስ ያማልዳል ብሎ የሚለው መሰረዝ፣ ዘፋኝነት ብሎ የሚለው ማውጣት። ስለዚህ ቅድሞ አንድ ያሬርስ የቀሩትን ቃላቶች ለቅመው አለማውጣታቸው ምንም ዋስትና የለም። ይህንን የነቀሉ በሚቀጥለው ጊዜ ላይ ለመንቀል እንደዚሁ ቀነቀጠሮ ይዘዋል። ገና ይህም መጽሐፍ ንጹህ አይደለም። በሚቀጥለው ጊዜ ከአንባቢያን የሚቀርብልን አስተያየት ሰብስበን እንደገና እንዲታተም እናደርግላችኋለን። ስለዚህ ቆዩን በቀጠሮ ብለውናል።
ከ20 ዓመት በፊት ያሉንን መልሰው እንደገና ደግሞ አሁንም አሉ ማለት ነው። ስለዚህ ባዕዳን ቃላትን መጨመር የቤተክርስቲያኒቱ ትልቅ ወንጀል ስራ ነው። ወንድም ያዋርስ ትክክል ነው የነገረ። ከፈለጋችሁ ከሱ ጋር ጨርሱ፣ ከዛ እንቀጥላለን። ኖ ኤርሚ ኖ ብዙ ነገር ዋሽተህ ብራዘርዬ ቻለው ዋሬር ሳውራ ኖ ወዴት ነው የምትሄደው? መረጃ አሳየች። ክፈት። ቆይ አንዴ ፕሊዝ። እትሙን ክፈተው። አሁን ከቀጠፍ ገላትያ 5 ላይ መጀመሪያ መልስ ስጠንና ወደ ጴጥሮስ እናልፋለን። 2000 እትሙን ክፈተው። ገላትያ 5 ላይ መልስ ስጠንና ወደ ጴጥሮስ እናልፋለን። ቆይ አንዴ አንደኛ ጴጥሮስ 4:3 ገላትያ 5ቱን መልስ ስጠንና ወደ ጴጥሮስ እናልፋለን። 2000 እትሙ ላይ ስነ ስርዓት አድርግ። ህላዊ መጀመሪያ መልስ ስጠን። ሚዩት አድርግ። መጀመሪያ መልስ ስጠን። ኤርሚያስ እየተሸከመ የማውጣው አይ አንተ ራስህ ሚዩት አድርግ። ዝም ብላችሁ አታስተጋቡ። አይደለም ህላዊ አንተ ራስህ መጀመሪያ ሚዩት አድርግ። ስማኝ ወለ ስነ ስርዓት አድርግ። ሌሎች ሞዴሬተሮች ሚዩት አታርጉት፣ ተዉት። ዋሬርስ ሙሉ ስልጣን አለ። ገስት ማስገባት ማስወጣት አድምጠኝ። ዋሬርስ ነው ያለው ወንድምነት። አንዴ ሞዴሬተር ፉሉ ነው ያለ። ማስወጣትም ማውረድም ሚዩትም ማድረግ ትችላለህ አንተ ማለት ነው። ስለዚህ መረጃ አምጣ ብለህ ስላልከው ያው መረጃ መጣው ነው። ስለዚህ የቀጠፈው ላይ ትመልሳለህ። 2000 እትሙን ክፈተው። ህላዊ መልስ ስጠን ፕሊዝ። መጀመሪያ መልስ ስጠን። ምንም የቀጠፈው ነገር የለም። እያመጣ የሚቀጥፍልን ውሸት ማስተጋባት ነው ያለው ስራ። መልስ ከሌለ እናወርዳለን። መጽሐፉን የምጅ ላይ ያለ እኮ አልቀጠፈልኝም። እሱ ይኸውልህ እዚህ ጋር 400 ምናምን የሚያዳምጡ ጴንጤዎች መልስ አለ ይላችኋል። እኔን ካወረዳችሁ ምክንያቱም ውሸት ተናግራችኋል፣ ዋሽታችኋል። ሚዩት አደርግሃለሁ ከዚህ በኋላ ኤርሚያስ ጋር ነው ማውራት። ሚዩት አደርግሃለሁ። ቆይ አንዴ ኤርሚያስ 2000 እትሙን እሱ አያወራህም። ተው ኤርሚያስ 2000 እትሙን ክፈተው። አንዴ ስማኝ ህላዊ ካልሆነ አወርድሃለሁ። ኦኬ ተበሳጭተን እንድናወርድህና ጨዋታውን በዚህ ልዘጋው አስበህ ነው አይደለ? መልስ ስለሌለ እንደዚህ ነው ያሰብከው። ማፈግፈጊያ መንገድህ ነው ይሄ። ለቀጠፈው ውሸት ክሊር አድርግልን። መልስ የለኝም በልና እመን። አይ አንተ እኮ ኢየሱስ ተሸካሚ መልስ የለኝም ብለህ መጀመሪያ እመን። ለጠየቅን ጥያቄ በምን እውቀት ነው የምታወራኝ ከኔ ጋር? ፕሊስ ዋሪየር እስቲ በምን እውቀት? እኔ እኮ ህላዊ እስካሁን ድረስ ይኸውልህ ሰውን አንደርስቲሜት ማድረጉን ከቅድም ጀምረህ ተከነህበታል። ምንም አይመስለኝም። እኔ ሶኬ ችግር የለውም። መልስ ስጠኝ፣ ግድ የለም። ስለ መጽሐፍ ቅዱስ መረዳት ከሌለ በምን ሁኔታ ነው ከአንተ ጋር ማወራው? ለገላትያ ምዕራፍ 5 ስለዚህ አለቃ ቆይ 1 ሰዓት ያወራሁት እኮ ከአንተ ጋር ነው እኮ። አንተም ያው ነው የምታወራው። ያው ስለምታወራ ያው ጥያቄ ጠይቃለሁ። የዋሸውን ውሸት እዛው መጽሐፍ ቅዱስ ላይ 2000 እትሙ ላይ ሚዩት አታርጉኝ። ስለዚህ 2000 እትሙ ካልከፈታችሁት ኦኬ፣ ምንድን ነው ያዋሸው? በጣም ጥሩ ተቆርጦ ምንድነው ያዋሸው? ቆይ አንዴ ምንድነው ያዋሸው እኮ? ያዋሸው ላውራ ፕሊስ። ምንድነው ያዋሸው? ኢንተራፕት አታርገኝ ላውራ። ያዋሸው አጭር አድርገህ ንገረን። አጭር አድርገህ ንገረን። 1 ሰዓት አወራህ እኮ አዛከም በጣም 2000 የዋሸውን ታገኘዋለህ። አንደኛ ጴጥሮስ 4:3ን 2000 እትሙን ይክፈተው። ዘፋኝነትን አው ብላ የጴጥሮስን ውሸቱ ምንድነው አልኩ ያወጣችሁ ብለዋል አይደለም? ስለዚህ 2000 እትሙን ክፈተው። ገላትያ 5 ላይ መልስ የለህም? አይ ገላትያ 5 ላይ መልስ የለህም? ለማንኛውም በቃ ይኸውልህ እንዲህ ቤት ከፍታችሁ እንደ መጫው አይደለም ዋሽ። ኦርቶዶክስ ፊት ለፊት መቆም አትችሉም። ዝም ብላችሁ ማስተጋባትና መጫው ብቻ ነው። ይሄው ፊት ለፊትህ እኮ ነው የቆምነው። አሁን ፊት ለፊትህ ነው የቆምነው እኮ ምን እየሰራን ያለ ነው? አሁን መልስ ካለ ንገርና ዝም አሰኝን። አንተ ተው። አንተም ተቆርጧል አልተቆረጠም? እሺ መልስ ልስጥህ። 2000 እትሙን ክፈተው አልኩህ እኮ መልስ ልስጥህ። በመጽሐፍ ቅዱስ ነው የምመልስልህ። ክፈተው። ከፍቶ አሳየህ እኮ። ስንቴ ነው የምንከፍትልህ? ክፈተው እኮ ለጠየቀኝ መልስ ልመልስልህ። ስንቴ ነው የምንከፍትልህ? ዝም እንደ መጫው አይደለም። ስንቴ ነው የምንከፍትልህ? የእግዚአብሔርን ቃል መናገር እንዲህ እንደ ማስተጋባት አይደለም። ስለዚህ ኤርሚያስ አበበ ስንቴ ነው የምንከፍትልህ? አይ ተናገር። ውሸቱ ቆይ አንዴ ተናገሩ። ሶሪ ክፈተው። መልስ ካለህ መልስ ስጠን። ቆይ አንዴ ተረጋጋ። ክፈትለት። ድጋሚ ገላትያ ምዕራፍ 5 ክፈትለት። የ2000 እትም ላይ 2000 እትሙን አንደኛ ጴጥሮስ 4:3 ስለዚህ የ2000 እትም ላይ ገላትያ ምዕራፍ 5 ክፈትለት። አንዴ ዘበሉት ብለሃል አይደለም? አይ አንደኛ ጴጥሮስን ለምን አከፍተውም? ተናገሩ ነው ታዲያ። ቆርጣ ከወጣችሁ ታዲያ ቀድሳ መረቃ ተቀበሉት ነው እንጂ ኤርሚያስ ይሄው አሳየና። እዚህ ዘፈን የሚል አሳየን እስቲ። አረ ዋሬራ አትደረብ ከሱ ጋር። ኤርሚያስን ተወው፣ ከኔ ጋር አውራ። አይ አንተ በምን ታወረኛለህ እንዴ? ሰው የጤና የለውም እንዴ? እኔ ከኤርሚያስ ጋር ላወራ አልኩህ እኮ ፕሊስ። አንተ በምን ነው እያወራህ ያለው? ኖ ምንም መረዳት ከሌለ ሰው ጋር እንዴት ላውራ? ጥቅስ እንኳን የማታውቅ በምን ላውራ? መጽሐፍ ምንድነው እሺ የምታወራው? ቃቃ አይደለም እኮ ወንድሜ። እግዚአብሔር መረዳትህን ንገረን። ተረጋጋ። ስለዚህ ኤርሚያስ 2000 እትሙን አሁን እዚህ ላይ ከፈትከውን። እሺ ህላዊ ኤርሚያስ 2000 እትሙን እዚህ ላይ ከፈትከውን ቅድም የቀጠፍከውን የቤተክርስቲያን አባቶች አዎ መርቀው ጎሽ ብለው ቆርጣ አስወጥተዋል ብለኛል። ስለዚህ አንደኛ ጴጥሮስ 4:3 እዛ 2000 እትሙ ላይ ክፈተው አንዴ።
ኤርሚያስ ተውሱንና መርቀው ቀድሰው ጎሽ ብለው ለመልቀቃቸውና ለማሳተማቸው እኮ አንዴ ክፈተው። መርቀው ለማሳተማቸው እኮ ይሄ ክፍል ይሄ ማስረጃ ነው። ተስማምተው ፈርመው በጉባኤ አጽድቀው ነው ይሄንን ክፍል ያሳተሙት እያልን ነው። ዘፋኝነትን ወጥቶ መርቀው ያስወጡትን። ስለዚህ እዛው 2000 እትሙ ላይ አንደኛ ጴጥሮስን ክፈተው ፕሊስ። ይሄው መርቀው ስላስወጡት አይደል እንዴ ወጥቶ የቀረው? ቆይ አንዴ፣ ኧረ እባክህ አትለጠፍ። ኧረ ኤርሚያስ ምንድነው የሚሰራልህ? ጴጥሮስ ውሸት ስታስተምራቸውም ዲሲፕሊንም አንድ ላይ ብታስተምራቸው ጥሩ ነው። ኤርሚዬ ፕሊስ አንዴ ቆይ፣ ዋሪርስዬ አንዴ ቆይ፣ ተው ለኔ ተው። ኖ እዛው እትሙ ላይ ክፈት። ቆይ ብራዘር ህላዌ ቅድም ሳነበብ ምን ነበር ነው ያነበብኩት? ቆይ አድምጠኝ። አሁንም አላደምጥም። ዋሽተህ ለምን ከኔ ጋር አይደል እንድታወራ የፈለግከው እኮ መርቀው ብለኝ። ወንድሜን አድምጠኝ። አሁን ቤቱ ያንተ ስለሆነ እኮ ተደማምጠን እናውራ እኮ ነው ያልኩት። ስለዚህ እንድናወራ አንደኛ ጴጥሮስ 4:3 ስሜታዊ ሆነሃል። ዋሬስን ስትሳደብ ነበረ። ምን እውቀት ኖሮ ዝም ብለህ አንተ ነገር አደምጠኝ። ቆይ አናስወርድህም። ስለዚህ አናስወርድህም። አድምጠኝ። ምን ላዳምጥህ ኤርሚያስ? እሺ ሚዩት አድርጌሃለሁ ስላላዳመጥከኝ ማለት ነው። ቴንክ ዩ። እኔ ጥያቄን ምንድነው የጠየኩህ? አጭር ጥያቄ ነው። ቅድም ስጀምር የትኛውን የመጽሐፍ ቅዱስ ክፍል ነው ያነበብኩትኝ? ከዛ ማይኩን ክፈትና መልስልኝና እኔ ያነበብኩት ዘፋኝነትን መርቀውን ያስወጡት የቤተክርስቲያን አባት ብለሃል አላልክም? የትኛውን የመጽሐፍ ቅዱስ ክፍል ነው ያነበብኩት ብለሃል አላልክም? ዘፋኝነትን መርቀው ነው ያስወጡት፣ መርቀው ቀድሰው ብለሃል። በጣም ጥሩ። ስለዚህ እዛ አትሙ ላይ አንደኛ ጴጥሮስን ወደረቃቸው ነው ያለው። እኔ ቅድም ያነበብኩትኝ መግቢያ ላይ ገና ስገብ ይሄን ብትከፍት ስለምትቋረጥ ነው። አድምጠኝ። ስከፍት ነው ቅድም ቤቱን ስከፍት ምን ነበር ያነበብኩት ነው ያልኩህ? ነው ወዳጄ፣ ቤቱን ስከፍት ምን ነበር ያነበብኩት? እያነበብን ያለው ነው። ታች ውረድ። ቤቱን ስከፍት ምን ነበር ጥቅስ ያነበብኩትኝ? ቅድም ማኔ ለህሊና መስክር ኦርቶዶክሳዊ ወንድም አይደለ? ጴጥሮስን የጠቀስኩትኝ ወይስ ገላትያ ነበር የጠቀስኩት? ማኔ ገላትያ የመጀመሪያው ላይ ገላትያ። ቴንክ ዩ ብራዘር። ኦርቶዶክሳዊ ወንድም ማለት ነው። የሁለቱን ክፍል ገላትያ ላይ ያለን ነው በንጽጽር ያሳየሁትኝ። 1948 ማነው 1980 እና የ2000 ዓ.ም ንጽጽር ማለት ነው። እኔ ጴጥሮስ መልእክት ላይ አልሄድም ብዬ አላልኩም። የተጠየቀውን ግን እዚህ ጋር ያለውን ወንድምነት ዋሬስ እየጠየቀ የነበረው የገላትያ መጽሐፍት ላይ ለምን ወጣ? የቀድሞ ትርጉም ላይ ይኸው ዘፋኝነትና ስካርና ዘፋኝነት የሚመስል ሁሉ ብሎ ይላል። እዚህኛው ላይ ደግሞ ስካር ብሎ የሚለውን ተጠቅመው ዘፋኝነት ብሎ የሚለውን አወጡት ማለት ነው። መረጃ አምጣ የወጣበትን ምናምን ነገር አልክ። ይኸው ከማውጣት የበለጠ በተግባር የተገለጠ ነገር ከማሳየት የበለጠ ምን ላምጣልህ አለው ዋሬስ ቀደም። አይ በጽሁፍ የተጻፈ አልገኝ መቅድም ላይ ያሳየዋ በጽሁፍ የተጻፈውን ባዕዳን ቃላት ቢገኙ ከአማርኛውና ከግዕዙ ምንባብ ጋር የማይገናዘቡ ቃላትን ቢገኙ ከአንባቢያን የሚቀርብልን አስተያየት ሰብስበን እንደገና በሚታተምበት ጊዜ ልናቀርብ እንችላለን ብለው የዋሹበትን ይሄኛውን ክፍል ላይ ቀነ ቀጠሮ ሲሰጡ በሊቃውንት ጉባኤና በቅዱስ ሲኖዶስ ተመርተው አዎ ምርቃት ተቀብለው ቡራኬ ተቀብለው መጽሐፍን የሰረዙ የደለዙ ግሪኩ የማይለውን ዕብራይስጡ የማይለውን ሰርዘው ደልዘው ሊቃውንት እንደዚህ እየጮሁ በመጽሐፍ የቴዎሎጂ መምህር ማለት ነው ኦኬ እየጮሁ መምህራኖቿን ልጆቿን አትሰማ በአመፅ የተቀመጡ ደብተራዎች እንደዚህ አድርገው እግዚአብሔርን ቃል አበላሽተው መርቀው ያስወጡት እነሱ ናቸው። ዘፋኝነትን አውጡልን ብለው ሲሉ ይሄን ብቻ አይደለም ሌሎቹን እኔን መጽሐፍ ይዘን እፍን ለፊታችን የትኛው እንዳወጡ በራሳችሁ መጽሐፍ በ1980 ዓመተ ምህረትና በዚህ መካከል ያለው ልዩነትን ፊት ለፊታችሁ ብናስቀምጠው አትቆሙም። ፊታችን አትቆም። እራሱ ሊቃውንቱ ይጮሁባል። እነ ዶክተር ዲያቆን ያረጋል አበጋዝ ይሄን መጽሐፍ እኮ ውስጡን ለቄስ ነው እኮ ብለው ያሉት እኮ መጽሐፍ እኮ ነው። ይሄኛውን ጥላችሁ ይሄኛውን አትሙልን አባቶች ብለው እኮ የተማጸኑ እኮ የቤተክርስቲያኒቱ ልጆች ናቸው ያሉት። ይሄ ስለዚህ ይሄ የእግዚአብሔር ቃል ተብሎ እንኳን ሊጠራ የማይገባ ለእግዚአብሔር ቃልም የማይመጥን ዘፋኝነትን ከውስጡ እያወጣ ብቻ አይደለም ሌሎቹን ሁሉ ጭምር እያወጡ ለክርስቶስ ኢየሱስ የተነገረውን ለማርያም ሁሉ የማዕዘን ድንጋይ ተብሎ የተባለውን የጽዮን ዓለት የማዕዘን ድንጋይ ተብሎ የተባለውን አንቺ ነሽ እኮ እየተባለ ለመሲሁ የተነገረውን በነቢያት ቃል ለመሲሁ የተነገረውን ለማርያም እኮ እየተሰጠ እኮ የተጻፈ ነውረኛ መጽሐፍ ነው። እኔ ብቻ ነኝ ያልኩት? የኦርቶዶክስ መምህራን ሊቃን፣ የብሉይ ኪዳን የአዲስ ኪዳን መምህራን፣ የቴዎሎጂ መምህራን ሁሉ ጭምር እየጮሁ ነው። ኦርቶዶክስ አሁን መጽሐፍ ቅዱስ የላትም። ይሄም አልቋል፣ ህትመቱ ማለት ነው። የለም ያለ ሰዎች እጅ ላይ ያለ ነው እንጂ ያለው አሁን የላትም። ይሄኛውም በእንዲህ አይነት ስህተት ተገኝቶበት አንድ መዓት ወንጀል ልጆቿ ራሱ አንቀበልም ብለዋል።
ታዲያ ምን ያሳይህ ወንድምነት ዋሬስ? ቅድም ያለ ይህን ነው። እኛ የገላትያ መጽሐፍት ላይ የጠቀስነውን በልዩነት እዚኛው ላይ የነበረውን ቃል የቀድሞ ትርጉም ላይ የነበረውን ቃል እዚኛው ላይ አውጥታ ነቅል አውጥታ ዘፋኝነትን እያጸደቀች ያለች ቤተክርስቲያንህ ለእሱ መልስ ስጥ ብሎ ሲልህ አልሰጥም ጴጥሮስ ላይ ሄድልኝ። እኛ እኮ ጴጥሮስን አይደለም መጀመሪያ የጠቀስነው። ጴጥሮስ ላይ ያለውን ገና ዘፋኝነት ብሎ ሚለው እየነቀለ ታውጣለህ። ምክንያቱስ እዚህ ገና ደግሞ ይሄኛውም ደግሞ ንጹህ አይደለም፣ በሚቀጥለው ቀጠሮ ደግሞ እናሳትምላችኋለን ብላለች። ያኔ ደግሞ ጴጥሮስ ተራውን ይወጣል ማለት ነው። ጴጥሮስ ላይ ዘፋኝነት ብሎ የሚለው ማለት ነው። ስለዚህ ዘፈንና ዘፋኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተኮነነ አይደለም። ውሸታቸውን ነው። በመጽሐፍ ቅዱስም ሲመዘኑ ውሸታቸው ነው። በራሳቸው መጽሐፍቶች ሲመዘኑ ወንድሞች እናቶቼ ውሸታቸውን ነው። ለምሳሌ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ምን ይላል ስለ ዘፋኝነት? እናንተ እኮ ኦርቶዶክሳውያን በመጽሐፍ ቅዱስም አትመሩም፣ ለእግዚአብሔርም ቃል አትታዘዙም። አባቶቻችሁ የእግዚአብሔርን ቃል ይሰርዛሉ። የእናንተ ደግሞ ልጆቻቸው ደግሞ የእግዚአብሔር ቃል ላይ አምጻችሁ ትጠጣላችሁ፣ ትሰክራላችሁ፣ ትጨፍራላችሁ። እንደዛ ማለት ነው አመፅ። ኦኬ፣ በመጽሐፍ ቅዱሳችሁ ስትመዘኑ ውድቅ ናችሁ። በዘአበዊነ ሐዋርያት በአባቶቻችን በሐዋርያት ብላችሁ የምትሉት በመጽሐፈ ዲድስቅልያ ምን ይላል? ዘፋኝነትን በተመለከተ ቤተክርስቲያኒቱ ምን አለች? የተጻፈ ኦኬ፣ ምን አለች? አትቆሙም ፊታችን። ኦኬ፣ ምን አለች ቤተክርስቲያኒቱ? ኦኬ፣ ቤተክርስቲያኒቱ ያለችውን ልጆቿ ይተግብሩታል ወይ? ምን ይላል ይህ መጽሐፍ? መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት። ኤርምያስ እጅህን እግርህን አስገብተን ያሳተምከው ብላችሁ የምትሉት ፈሊጥ አላችሁ። እስከ ጳጳሳቱ ድረስ ላይ ሄዳችሁ ስሜን ጠርታችሁ የኔንም የትዝታውንም የእንትናንም ስም ጠርታችሁ ወንድሞችን እነሱ እያስገቡ ያጻፉት ብላችኋል። ስራም አልጠፋብኝ እኔ ብራዘር፣ ያንተን መጽሐፍ ሳሳትም የምገኝበት ማለት ነው። የማሳትምበትም ገንዘብ የለኝም። ገንዘብም ቢኖረኝ እኔ ለድሃ ኢትዮጵያውያን ወገኖቼ በረዳሁበት። ይሄ መጽሐፍ በራሳችሁ የታተመ ነው። ሌሎቹ መጽሐፍት ሁሉ ጭምር ምን አለ ስለ ዘፋኝነት እዚህ መጽሐፍቶቻችሁ ላይ? እዚሁ እኮ ቅድም አሁን ዋሬስ እንኳን ስጠይቀው የነበረው ማነው ሮያል ገብቶ እኔ ለምሳሌ ጠጣለሁ፣ ጨፍራለሁ አለ። ይጠጣል፣ ይጨፍራል። ቤተክርስቲያን ንጹህ ናት ይለኛል። ይመጣና ቤተክርስቲያን ግን አትልም ይላል። ቤተክርስቲያን ዘፈን የሚባለውን ነገር ነቅላ አውጥታለች። ከዚህ ውስጥ ያለውን እዚህ ውስጥ ነቅላ አውጥታለች። እናንተ አትስፈኑ የሚባል በመጽሐፍ ቅዱስም ቢጻፍ በመጽሐፈ ዲድስቅልያም ቢጻፍ በምንም ይጻፍ ኦርቶዶክሳውያን መጠጥና መጨፈር ህይወታቸው ነው ከጥቂቶቹ በስተቀር። በዚህም ብትመጡ አታመልጡንም፣ በዚህም ብትመጡ አታመልጡንም። የዚህ ቤት ደግሞ ችግሩ አንዱ ይሄ ነው። አየህ፣ በመጽሐፍም እንይዛለን፣ በመጽሐፍቶችም እንይዛለን። ጋማህን ይዘን እንጠይቃለን ማለት ነው። ስለዚህ ይቆየን። የሚያወራ ሰው ሲመጣ መጽሐፈ ዲድስቅልያስ ላይ ምን ይላል? ይህም ብቻ አይደለም፣ ፍትሐ ነገሥቱስ ምን ይላል? እናንተ ለመጽሐፍ ቅዱስ አትገዙ፣ ለፍትሐ ነገሥት አትገዙ፣ ለመጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አትገዙ። ቄሱም አንተም ጨፋሪ፣ ሁሉም 0-0 እያልክ 0-0 የሆነ ህይወት ይዘህ ሁሉም 0-0 ትላለህ። አንተ 0 ሆነ እኛን ደግሞ 0 ልታደርገን። መናፍቃኑ በእውነት ጴንጤዎቹ ዘፈን እንደዚህ እያሉ ሊያራክሱ አይገባም ነበር ይላል። አንተ እኮ አልኖርከውም። ይኸው አሐዱ አብ ቅዱስ ብሎ ታቦት የሚሸከመው ቄስ ይኸው ታቦት የሚሸከመው አሐዱ አብ ቅዱስ ብሎ የሚቀድሰው ቄስህ ይኸው ቡራኬ የምትቀበለው ጸሎቶ ታግዘኝ ቡራኬው ትድረሰኝ ይፍቱኛ አባቴ ብለህ የምትለው ደብተራ በመጽሐፍ ቅዱስ አይታዘዝ፣ በመጽሐፈ ዲድስቅልያ አይታዘዝ፣ በፍትሐ ነገሥት አይታዘዝ። በየትኛው ነው እናንተ የምትታዘዙት? ማን ይሄን ያስቀመጠው? ይኸው ማማዬ የምትባለው የኦርቶዶክስ ልጅ በራሷ ፔጅ ላይ አንጀቷ አሮ ነው እንዴ። ምዕመኑ እንደዚህ አላስቀመጠውም፣ ቄሱ ያስቀምጥልሃል። ቄሱም ዝም ምዕመኑም ዝም እንደሚባል ማለት ነው።
ደሞ ተመጡና የናንተ ነው የዘፈን ኮተት እኛ ላይ ልትጭኑ ጴንጤ ዘፈንን ይቃወማሉ። ለሀገር የተዘፈን ኢትዮጵያ ዘፋኛ ያስፈልጋትም ብራዘር። ኢትዮጵያ የሚያስፈልጋት አርሶ ልጆቿን የሚያበላ ነው። በዘፈን ጥላሁን ገሰሰ ኢትዮጵያ ነፃ ባወጣት ነበር ብራዘር። በድምፃዊነት ከተባለ ከሱ የበለጠ ድምፃዊ አለ? እነ ሂሩት በቀለ እነ ብዙነሽ በቀለ ነፃ ባወጣት ነበር። የቀድሞ አርቲስቶች የሚባሉ የሉም። አሁን ብዙነሽም የለችም፣ ሂሩትም የለችም፣ ጥላሁንም የለም። ፋና ወጊ ከዋክብት ተብሎ የተባሉት ማለት ነው። እና ለኢትዮጵያ ስንዴ እና በደምብ እኮ የምናውቀው ነው። 77 ዓመተ ምህረት ላይ ወሎ ድርቅ በነበረበት ሰዓት ላይ ዋይ እያለ አንጀቴ ምናምን ነገር አለ ብሎ ነው የዘፈነው። ታዋቂነቱን ግን ተጠቅሞ ከውጭ ሀገር እንኳን ስንዴ ለምኖ አምጥቶ ለወሎ ድርቅ ረሃብ አልመገባቸውም። ራሱ ጥላሁን ገሰሰ በወሎ ድርቅ እየተጠቃ ለነበረው ህዝብ ማለት ነው። ዋይ ብሎ አለ አንጀቴ ምናምን ነገር እያለ ብሎ የዘፈነው ዘፈን ነበር አይደል? ለኢትዮጵያውያን ስንዴ አምጥቶ የወሎ ድርቅ ረሃብን አልመገባቸውም። በታዋቂነቱ ገንዘብ አሰባስቦ አልመገባቸውም። ኢትዮጵያ ዘፋኝነት አይደለም ያስፈልጋት። ቄሱም ጨፋሪ ምኑም ጨፋሪ ደግሞ እዛው እርስ በርሳችሁ ብትሉ ትችላላችሁ። የእግዚአብሔርን ሕዝብ ተመጡና እናንተ ስለምን እንደማትጨፍሩት ምን ትላላችሁ በዚህ ጉዳይ ላይ ናም ነገር ይላል እምንለው ይሄው ብሳና ይነቅዛሉ ወይ ብሎ እንዳለው ማለት ነው ያገሬ ሰው። መላሹም እህንሳ አለው። ለዛፎች ሁሉ ንቅዘትን ያስተማረ ማን ሆነና ብሎ አለው ይባላል። አየ ቄሶቹ ይጨፍራሉ ወይ? ይሄው እና ምእመኑን መጨፈርን ያስተማረው ማን ነው? ብሳና መንቀዙ ለሌሎች ዛፎችን መንቀዝን ያስተማረ እሱ እንደሆነ ሁሉ ኦኬ ዘፋኝነትና ጠጪነት ማን ነው? እና መሰሎቻችሁ ማለት ነው። ይፍቱኛ አባቴ ብለህ የምትለው ሰውዬ ይጠጣልም ዘግተው ነው የሚጠጡት፣ ይጨፍራሉ። እየራይከ አይነ ሞት እያለ ማለት ነው። ደግሞ እዛ ብችሉ እኮ ሁሉ ቀን አንቀበልም ብራዘር። አለቅልቀን ደፍተነዋል አልኩ። ዓለምና በዓለም ያለውን አትውደዱ ብሎናል። የአይን አምሮት የስጋ ፍቃድ ነው። ትከርሻችን እስኪገነጠል ድረስ የነበረበት እንጨፍርበት የነበረው ያ የጨለማው ዘመን አለፈ። ጴጥሮስ ይበቃችኋል ብሎ እንዳለ በቃ ድንኳናችንን ነቅለን የወጣኑ ከዛ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ በጸጋው ጉልበት ገላገለን። አሁን ከሲኦል ላስመለጠኝ ለጌታ ለኢየሱስ በእጆቼ ያጨበጭባለሁ። አሁን በእግሮቼ ያሸበሽባለሁ። አሁን እነዚህ እጆቼ ኪቦርድም ከበሮም ይመታሉ። ፋክት ለንጉሱ ቅኔ እቀኛለሁ፣ ለታረደው በግ እዘምራለሁ ከወገኔ ከህዝቤ ጋር ማለት ነው። አሁን ዶክትሬቱን ሰርቶ ዶክተር ዲያቆን የሚባለው ማለት ነው ዳዊት እስክስ ያዝ ጉንጯን ምታ መቀመጫዋን ይልላል። እዚህ ደግሞ ስቶፕ ክላፕ ስቶፕ ከተማ የሚቀሰቅስ ማይክራፎን ይዞ መጮህ። ያልተኖረ ህይወት ግብዞች ስትሆኑ በጣም ነው የሚያሳድ። ደግሞ እኔ ይቅርታ አድርጉልኝ ቆምጠሮት ነበረ የሃይማኖት ጋሻ መልከስከስ ምንድን ነው እንዲያበደ ውሻ። እንዘምራለን፣ እንጨፍራለን፣ እንዘምራለን፣ እንዘፍናለን። መንፈሳዊነትም ያጠቃናል፣ ዓለማዊነትም ይወጅበናል። ያ በቃ እንዲህ አይነት ትግል ነው የገጠመን ወገኖች። እናቴ ሰለሞን እንዳለው በመጽሐፈ ምሳሌ ላይ በእንስት ሴቶች መካከል እንደሚንጎማለል አውራ ዶሮ ይኸው እዚህ እየተንጎማለልን ነው። ከዛ ደግሞ እንጨፍራለን፣ እንደንሳለን፣ እንዘምራለን፣ እንቦርቃለን። ስታፕ ናይት ክለብ ይላል ደግሞ። ግብዞች
የዘመኔ ፈሪሳዊ ማለት ነው። ኑር ለክርስቶስ በመጀመሪያ ለመኖር ንጉሱን ኮስታቀው ነው። እያንዳንዱን አሳያለሁ ቄሶቹ ማለት ነው። ቅዱስ እግዚአብሔር ምስክር። የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ። ከዚህ ቤት አልወጣም ሰው ካላባረረኝ እያሉ በየሰው ቤት እየሄዱ የተጠመቀበት ጠላው የተጠመቀበት አተላው ለላሞች ካልተደፋ እኮ የማይወጡ ቄሶች እኮ ናቸው ብራዘር። እሱ ብቻ አይደለም፣ እዛው ጠጥተው ደግሞ ይሳደባሉ፣ ይሰክራሉ፣ ይጨፍራሉ። ደግሞ ጥምጣማቸው እስኪወልቅ ድረስ እኮ ይጨፍራሉ። የነበርኩበት እኮ ህይወት ነው ብራዘር። አይ አትጠጡ እኮ ብሎ አላለም። ለሆድ ህመም የኢትዮጵያ ህዝብ ሆዱን ታሞ ነው። ኦርቶዶክስ ሆዳችሁን ታማችሁ ነው የምትጠጡት። እውነትህን ነው። አይ ድሃ ድህነቱ እንዲረሳ የወይን ጠጅ ስጡት ይላል። እናንተ እኮ ተሰጥቷችሁ አይደለም፣ ሄዳችሁ በገንዘባችሁ ገዝታችሁ ነው። ቤት ዘግታችሁ ከበር ውጭ ያሉትን ዝጋውና ቀንዶ አረቄ ያምጣልኝ ፓንች አርገው ቀላቅለው ውሃ አለ ይሄኛው ነገር እስቲ ጂን ጨምርበት እየተባባላችሁ እኮ ነው የምትጠጡት። ሆዳቸውን አሟቸው ነው አይደለም። እውነት ኢትዮጵያውያን ድሆች ስለሆንን ድህነታችንን ለማስረሳት ነው ኦርቶዶክሳውያን የምትጠጡት? ድሃ ድህነቱን እንዲረሳ ብሎ ያለውን ካልክ እንዴ እነ ሼህ አላሙዲ ሁሉ እኮ ነው የሚጠጡት። ድህነት ተጠናውቷቸው ነው እሳቸው። የኢትዮጵያ ባለሀብቶች የተባሉት በሙሉ እኮ ይጠጣሉ ብራዘር፣ ዘግተው ማለት ነው። ማንም አይጠጣ። ድህነት ተጭኗቸው ነው። አያ ምን አለ? እንዲህ ነው አየህ። ጾም ጸሎት ነበረ የሃይማኖት ጋሻ መልከስከስ ምንድነው እንዲያበደ ውሻ እንዘምራለን፣ እንጨፍራለን፣ እንዘምራለን፣ እንዘፍናለን። በቃ ይሄ ነው የኦርቶዶክስ ህይወት። ወንድሞች የምትሉት ካለ ማለት ትችላላችሁ። ዲያቆን አዲስ ቅድም ትንሽ ይዘናል የምትለው ካለ ማለት ትችላለህ። ቴንክ ዩ። እንዘፍናለን፣ እንጨፍራለን፣ ኧረ እንዘምራለን፣ እንጨፍራለን። this is ኦርቶዶክስ። ሚዴነ መልካሙ ነኝ። አንድ ላይ ስለሆነ ተገናኘን፣ በአካል ተገናኝተን በጣም እየተጫወትን ነው። ጥሩ ነው። ትናንት እንዲሁ አስቀን ነበረ። ቆይ ከይቅርታ ጋር ማኔ ቆይቷል። ኦርቶዶክሳዊ ወንድም ስለሆነ በጨዋነት ጠብቆናል። ሶሪ ግን ከዛ ሰጣቸዋለሁ። ማኔ የምትለው ካለ ማለት ትችላለህ። ቴንክ ዩ ስለ ትዕግስትም ቴንክ ዩ ብዙ ስለቆየ። እንዴት ዋላችሁ? አመሰግናለሁ። በተለይ ቅድም በተነሳው ሀሳብ ላይ ማስረጃ ይሄ ወጣ የተባለው አልነበረም የተባለው የመጽሐፍ ቅዱስ ቃል ላይ 1980 እትምና የ2000 ላይ ያለውን ልዩነት በተመለከተ ከቅድም ጀምሮ ለመናገር እየሞከርኩ ነበረ እና እድሉ ስላልተሰጠኝ ነው። በሱ ጉዳይ ላይ የሆነ ነገር ቅድሚያ ብል ደስ ይለኛል። ለእውነት ነው 1980 ላይ ዘፋኝ የሚል አለ፣ 2000 ላይ የለም። ነገር ግን 1980 ላይ መዳራት የሚል የለም፣ 2000 ላይ መዳራት የሚል አለ። ተጨመረ ስላልተባለ ብዬ በዚህ አጋጣሚ ቃሉ ዘፋኝ የሚለው ቃል አዎ የለም። ነገር ግን ዘፋኝ የሚለው ወጥቶ ሳይሆን ዘፋኝ የሚለው ቃል ተሻሽሎ ምንድን ነው ያልከው? መዳራት የትኛው ላይ ነው የለም ብሎ ያልከው? ማነው? 80 ላይ የለም መዳራት ብሎ የሚለው 2000 ላይ ነው ያለው። 2000 ላይ ነው ያለው እና 2000 ቆይ ላሳየህ። 80 ላይ መዳራት ብሎ የለም አልከን። 2000 ላይ ግን እንደው ለወደፊትም እንዲሆን ብዬ ነው። በጣም አመለሸጋ ወንድም ስለሆንክ ኦኬ። የስጋ ስራ የታወቀ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት አለ በ2000 ላይ። 80 ላይ ግን የለም ብለህኛል። ይኸው የሚለውን ይኸው
የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት። አየው አለ ማለት ነው። በጣም አመለሸጋ ልጅ ነህ፣ ላሳቅቅህ አይደለም፣ ግን መዳራት አለ ሁለቱም ላይ ማለት ነው። ይቅርታ ወይ ደግሞ የቃላት ስህተት ችግር ታግሳለን። ቀጥል። በእሱ ጉዳይ ላይ ብቻ እኔ አሁን መናገር ወደምፈልገው ነገር ልግባና እኔ መናገር የምፈልገው ምን መሰላችሁ? ቃሉ ተቆርጦ ለማስወጣት ሳይሆን ቃሉ መሻሻል ስለነበረበት ወይም ደግሞ መዳራት የሚለው መጀመሪያ የግሪኩን ኦሪጂናል ወይም ደግሞ ኦሪጂኑን ትክክለኛውን እናት ቋንቋውን መጽሐፍ ቅዱስ የተጻፈበትን ቋንቋ መጀመሪያ ማየት ትክክል ነው ብዬ አስባለሁ። መጀመሪያ መጽሐፍ ቅዱስ የተጻፈው በግሪክ ነው። አሁን እኛ ዘፈን ብለን የተረጎምነውን የግሪኩ ሲተነተኑ ኮሞስ ብሎ ይጠራዋል። እሱ ደግሞ ሲተነተን ምንድን ነው የሚለው? በስካር ውስጥ ሆኖ ወሲብ እየተፈጸመ የሚደረግ ጩኸት፣ አላስፈላጊ ጩኸት ወይም ረብሻ ብሎ ይተረጉመዋል። ኮሞስ ማለት ነው። ሶ ዘፈን ከሚለው ቃል ይልቅ መዳራት የሚለው ቃል ይገልጸዋል። ይሄን ዘፋኝ የሚለውን ቃል ማለት ነው። ሶ ስለሆነም ዘፈን የሚለው ቃል 2000 ላይ እንዲወጣ ተደርጓል፣ ወይም ደግሞ በሌላ አነጋገር ተሻሽሏል ማለት ነው። ዘፋኝ የሚለውን 2000 ላይ የወጣበት ምክንያት ምንድነው? ከግሪኩ ከእናት ቃሉ ጋር ስለማይገናኝ ነው። የግሪኩ ቃሉ ኮሞስ ይለዋል፣ ወደ አማርኛ ሲመለስ ዘፋኝ ብለው ወሰዱት። በኋላ ግን ዘፈን ብዙ ነገር የያዘ ነው። ለምሳሌ ጦር ሜዳ ላይ ይዘፈናል፣ የተለያዩ ቦታዎች ላይ ይዘፈናል። ያኛው ቃል ግን የግሪኩ ከእንደዚህ አይነት ነገር ጋር የተገናኘ አይደለም። ልቅ ከሆነ የወሲብ ድርጊት ጋር እየተከናወነ በሰዓቱ የግሪክ ጣዖት አምላኪዎች ሲያደርጉት የነበረ ነገር ስለሆነ ያንን ለመግለጽ ኮሞስ ብለው ጠቅሰውታል። የኛ ተርጓሚዎች በአማርኛው ዘፋኝ ብለው ጠቀሱት። ስለዚህ መጀመሪያ ትርጉሙ ችግሩ ያለው ማን ላይ ነው ማለት ነው? የሰማንያው ትርጉም ላይ ነው ማለት ነው። ስለዚህ ቃሉ መውጣቱ ተገቢም ነው ትክክልም ነው። አሁን እኛ ዘፋኝ በሚለው ኮንሰፕት አይደለም የግሪኩ መጀመሪያ የጻፈው። ስለዚህ አሁን ይሄ ቀደም ተሻሽሏል ተቆርጧል ተብሎ ለወጣው ለተነሳው ሐሳብ መልሱ ይሄ ነው። በትክክልም ስላልሆነ መጀመሪያ ቃሉንም የተጠቀሙበት መንገድ ትክክል ስላልሆነ እንዲወጣ ተደርጓል። ግልጽ ከሆነላችሁ ወይም ጥያቄ በዚህ ጉዳይ ላይ ኦኬ። ግሪኩ ላይ ስለሌለ ነው ብላ ያልከው? ግሪኩ ላይ የግሪኩ ትርጉም ከአማርኛው ትርጉም በጣም የተለያየ። ግሪኩ ምንድነው ብሎ የሚለው ገላትያ መጽሐፍ ምዕራፍ ዘፋኝ የሚለው ዘፋኝም ብሎ የኛ ይሄ አማርኛው የመለሰውን ኮሞስ ብሎ ነው ግሪኩ የሚጠቅሰው። ኮሞስ ማለት ኮሞስ ምንድነው ታዲያ? ወደ አማርኛ ሲተረጎም ምንድነው? በአማርኛ ሲተረጎም ልቅ የሆነ በስካር ውስጥ ተሆኖ ልቅ የሆነ ወሲብ እየተደረገ በሰዓቱ የግሪክ ታሪኩንም ለመግለጽ የግሪክ ሰዎች ጣዖት አምላክ የነበሩ ሰዎች በሰዓቱ ድግስ ያዘጋጁ ስለ ግሪኮች ተውና ቃሉን ቀጥታ ከግሪኮች ጋር አገናኝተ ሳይሆን ኦኬ ተደራሲያኑ ለግሪክ የተጻፈበት ቋንቋ የግሪክ ቋንቋ ቢሆንም ግን ቀጥታ ሲተረጎም ምንድነው ብሎ የሚለው? ኮሞስ ብሎ የሚለው ኮሞስ የሚለው ቀጥታ ሲተረጎም ልቅ የሆነ ወሲብ እየተደረገ በከፍተኛ ጩኸት የሚደረግ የመንገድ ላይ ዝሙት ማለት ነው። የመንገድ ላይ ዝሙት ከስካሩ ጋር በተገናኘ አይደል? መጮሁ ያገናኘው ምንድነው? ከስካሩ ጋር አይደለም። እሺ ስካሩ አለ፣ ግሪኩ ላይ ስካሩ አለ ወይ? ግሪኩ ላይ ስካሩ አለ አለ አይደል? እሺ ግሪኩ ላይ ስካሩ አለ። ዘፋኝነት ግን ብሎ የሚል የለም። ኮሞስ ብሎ ነው ዘፋኝነትን የሚጠራው እኮ። ታዲያ ኮሞስ ብሎ የሚለው ዘፋኝነትን ኢንክሉድ ያደርጋል አያደርግም? አሁን ይኸውልህ ዘፋኝ እኛ እንደዚህ በመንገድ ላይ እንደዚህ ካርኒቫል የሚባለው በብራዚል በተለያዩ ሀገሮች ላይ ፌስቲቫል ማለት ነው። በሱ ውስጥ ምንዝርና ብቻ ነው እንዲ ያለው፣ መጠጥ የለም፣ ጭፈራ የለም፣ ዳንስ እኔም እኮ ይኸውልህ አሁን እዚህ ጋር ኤክሰፕሽናል ኬዝ እኮ አለ የለም። በዚህ ሂሳብ ከሄድን የቴዲን
ኮሞስ ብለን እኔ ስጠይቀህ ቴዲ ጋር ትሄድ አለ የለም። አሁን ያንን ክፍል ግሪኩ የተናገረውን ክፍል ቀጥታ ከዝሙት ጋር አንተ አገናኝተው ብለህ ያልከውን ከመጠጥና ጭፈራ ጋር ጭምር አብሮ የለውም ወይ? ልቅ የሆነ ብሎ የሚለው ልቅ የሆነ የግብረ ሥጋ ግንኙነት ብቻ ነው ብሎ የሚለው ወይስ ያለመጠን መጠጣት ያለመጠን መጠጣት ያለመጠን መስፈን ፌስቲቫል ውስጥ ጭምር የሚደረግ ማለት ነው? እሱን ሁሉ ያካትታል አያካትትም? እሺ ልመልስ። መልስልኝ። ያካትታል አያካትትም? የእነሱ አሁን በሰዓቱ ግሪኮች ያደርጉት የነበረው ኖ የግሪኮቹን ተው። ያካትታል አያካትትም ትርጉሙን የግሪኮቹን እናውቀዋለን። ኤንሸንት ግሪክ የሚያደርጉትን ነገር እናውቃለን። ከፌስቲቫል ጋር በተገናኘ ነገር አሁን ልክ በብራዚል በተለያዩ ሀገሮች ላይ ልክ እንደዚህ ካርኒቫል እንደሚባለው ፌስቲቫል ማለት ነው። በፌስቲቫል ውስጥ ጭፈራ አለ የለም? አለ። በቃ ምንም አታንቆለጳጵሰውም። ማኔ ዝሙት ብለህ ከዝሙት ጋር ብቻ አታገናኙም። የግሪኩ እንደዚህ ይላል ብለህ ከዝሙት ጋር ብቻ አታገናኘው። መጠጥም አለው፣ ጭፈራም አለው፣ ዝሙትም አለው። ዝሙት የለውም። ስለዚህ በግራ ነፈሰ ቀኝ ፌስቲቫል ነው። ኦክቶበር ፌስቲቫል ሮያል እንደዚህ አትግባ። ሮያል እንደዚህ አትግባ። ሁለታችንም የምናወራው እንደዚህ አትግባ። ቴንኪው ስንጨርስ እሰጥሃለን። ኦኬ ማኔ። ስለዚህ መጠጡም ስካሩም ዝሙቱም ጭፈራውም የተያያዘ ነው። ግሪኩ ትክክል ነው ማለት አይደለም። እንዴት መሰለህ? እድሉን ከሰጠኝ ላስረዳ። የእነሱ አሁን ራሱን የቻለ ማለት ፊት ለፊት ህዝብ እያየ ዝሙት የሚደረግበት መጠጥ የሚጠጣበት እና ከፍተኛ ጩኸትና ረብሻ ያለበት ምንም ጭፈራ የለውም ወይ? እሱማ አንዱ ከዛ ውስጥ አንዱ አንተ ነች ጭፈራው እኮ። ታዲያ ለምን ትነጥለዋለህ? እሱን ግሪኮች የሚያደርጉት ብራዚላውያን የሚያደርጉት ኢትዮጵያውያን የሚያደርጉት ከመጠጡ ጋር በተገናኘ በፌስቲቫላቸው ትራዲሽን በሆነ ፌስቲቫላቸው ወይ ደግሞ እንደዚህ ካርኒቫል አይነት የተባለው ላይ ምን አለ? መጠጥም አለ፣ ጭፈራም አለ፣ ዝሙትም አለ። ኢትዮጵያ ውስጥም ሲመጣ ልክ እንደዚሁ ማለት ነው። ስካር ብሎ ካለ በኋላ እኮ ዘፋኝነት ይላል ቀጥሎ በ80 ዓመተ ምህረት ትርጉሙ ላይ ለግሪኩ ታማኞች የሆኑ ሊቃውንት ራሱ የኦርቶዶክስ ሊቃውንት ሁሉ ጭምር ተሳትፈውበት የተተረጎመ ነው። በጃንሆይ በንጉሱ ዘመን የተባለው ማለት የ54ቱ ትርጉም። አሁን በ2000 ዓመተ ምህረት በብፁዕ አቡነ ጳውሎስ ምን ተገኘና ነው ግሪኩ የሚለው ብላችሁ ቋንቋ ውስጥ ለመደበቅ የሄዳችሁት ማለት ነው። ዘመኑ ወጣቱ የሚያነብበት ዘመን ነው። ብራዘር የማኔ ዘፋኝነት ብሎ የሚለውን አውጥተህ ልቅ የሆነ የግብረ ሥጋ ግንኙነት በአደባባይ ላይ የሚደረግ ብቻ ብለህ ልትተረጉም የግሪኩን ቃል የምትሄድበት ነገር ይሄ መጥፎ ትክክል አይደለም። ኦኬ። ከዝሙቱ በፊት መጠጥ አለ። ከመጠጡ ቀጥሎ ጭፈራ አለ። ሰው ሳይጠጣ አይሰክርም፣ ሳይጠጣ አይጨፍርም፣ ሳይጨፍር አያመነዝርም። አለቅ። በነጮችን፣ በጥቁሮችን፣ በአፍሪካውያን፣ በአውስትራሊያውያን፣ በባህር ደሴቶች በሚኖሩት ምናምን ነገር ብሎ የሚል ማሳበቢያ ልንሰጥ አንችልም። ዋሪስ እያሳባለሁ። ከዛ መቀጠል ትችላላችሁ። እሺ ወንድም መቀጠል ትችላለህ። መልስ ልስጥ ወይስ ግሪኩ ላይ ትንሽ እናውራ? ማኔ አንዴ ስማኝ። አማርኛው አይተው እንደሆነ ችግር የለውም። አይ እንትን ውጭ ስለሆንኩኝ ኦልሬዲ እንትን የለኝም። ዝም ብዬ በሀሳብ ልንገረው ጥቅሱን። እንደው እዚሁ የአማርኛው ጥቅስ ላይ ዘፈን የሚል ራሱን ችሎ አለ፣ መዳራት የሚል ራሱን ችሎ አለ። አሁን ሁለቱም ቃላት በግሪኩም ቴክስት ላይ የየራሳቸው የግሪክ ቃል አላቸው። መዳራት የሚለውን የራሱን ቃል አለው። ልክ ነው። ኮሞስ በሚለው ውስጥ መዳራት አለ እንጂ እዚህ ገላትያ ያለ መዳራት ተብሎ የተጠቀሰው መዳራትን መዳራት ብሎ አስሌጊያ የሚባል የግሪክ ቃል ጠቅሶ ያስቀምጥና መዳራት የሚለው ኮሞስ ከሚለው ጋር ማያያዝ ስላልፈለገ ኮሞስ የሚለው ደግሞ ለዘፋኝነት ያስቀምጠዋል። ስለዚህ መዳራት ማለት ነው ላልከው መዳራት የሚለው በአማርኛውም ራሱን ችሎ አለ፣ በግሪክኛውም ደግሞ በግሪኩን ቴክስት ላይ አስሌጊያ ተብሎ ራሱን ችሎ ተቀምጧል። ከዛ በኋላ መዳራት የሚለውን አስሌጊያ ብሎ ካስቀመጠ በኋላ ነው ኮሞስ ብሎ ዘፈንን ለመግለጽ ያስቀመጠው። መዳራትን ለመግለጽ ነው ካልከኝ ታዲያ መዳራትን ቁጥር 19 ላይ አስሌጊያ በሚለው ቃል ለምን መግለጽ ፈለገ የሚለውን ጥያቄ አያይዘህ መልስልኝ፣ ደስ ይለኛል። ጥሩ። መጀመሪያ አሁን እዚህ ቃሉ ላይ መስማማት አለ። ኮሞስ ራሱን የቻለ አንድ ለሆነ ተግባር የሚውል ቃል ነው። ኮሞስ ማለት ቅድም እንዳልኩት ነው። በመጠጥና በስኳር ውስጥ ሆኖ አላስፈላጊ ጩኸት እየተጮኸ የሚደረግ
ዘፈንም አይደለም በመሰረቱ ዜማ ያለው ወጥ የሆነ ግጥምና ዜማ ያለው ምናምን ቃልም አይደለም። ዝም ብሎ ጩኸት፣ ዜማ የሌለው ጩኸት እየተጮኸ ልቅ የሆነ መጠጥ እየተጠጣ የሚደረግ የወሲብ ልቅ የሆነ የወሲብ ስራ ነው ብዬ ተናግሬያለሁ። አሁን እኔ ምንድነው ቃሉ አሁን እኛ ሀገር ዘፋኝ ስንል ምንድን ነው የምንለው? ስራው የሆነ ግጥምና ዜማ ጽፎ የተለያዩ መልእክቶችን የሚያስተላልፈውንም ኮሞስ ብለን ከጠራ ነው ስህተት ነው። ለምሳሌ ጥላሁን ገሰሰ ኢትዮ ኤርትራ ጦርነት ጊዜ ድንበር ላይ ሄዶ ሰራዊቱን አነሳስቶ ወይም በኢትዮ ሶማሌ ጊዜ ሄዶ ሰራዊቱን አነሳስቶ ለሰራዊቱ ሞራል ሰጠው። ኮሞስ ነው ብለን ልንጠራው ነው? መዳራት ልቅ የሆነ ወሲብ አለበት ያን ቦታ ብለን ልንጠራው ነው ወይ ነው? ጥላሁን እዛ ጋር የዘፈነውን አይደለም። ማኔ ይኸውልህ እዚህ ጋር አንድ ነገር ክሊር እናድርግ። ኮሞስ የሚለው ቃል መዳራት፣ ልቅነት፣ ጩኸት፣ ዝሙት የሚሉ ሀሳቦችን የሚያካትት ቢሆንም ራሱን የቻለ ዘፈን የሚልም ኮንሰፕት አለው። ዝም ብሎ ጩኸት ብቻም አይደለም፣ ዘፈን የሚል ራሱን የቻለ ኮንሰፕትም አለው እያልኩ ነው እኔ ደግሞ። ኦኬ ለምሳሌ ልንገርህ። ኦኬ መዳራት ያለበት ዘፈን ነው እያልከኝ ያለኸው። በመጀመሪያ ደረጃ እኔ እናንተ መስማማት ያለብን ነገር አይ ዘፈን የሚባል ነገር የለውም ጩኸት ብቻ ነው ካልከኝ አይደለም። ኮሞስ እንደዛ ብቻ አይደለም። ውስጥ ደግሞ መዳራትን ኮሞስ ከሚለው ቃል ነጥሎ ማስቀመጥ ፈልጓል። ይልቁኑ ኮሞስ የሚለው ለዘፈንና ለጩኸት ለቅጥ አልባነት መግለጽ ስለፈለገ መዳራት የሚለውን ራሱን ችሎ በሌላ ቃል አስሌጊያ ብሎ ቁጥር 19 ላይ ያስቀምጠዋል። ስለዚህ መዳራትን ለብቻው ካስቀመጠልን ኮሞስ በሚለው ቃል ውስጥ መዳራት የሚለውን ቃል መፈለግ የለብንም። ይልቁኑ ኮሞስ የሚለውን ቃል መፍታት የምንችለው ዘፈን፣ ጩኸት ከሚሉት ሐሳቦች ጋር አያይዘን ብቻ ነው። እንዲህ ነው የሚፈታው። ኮሞስ የሚለው ቃል እንዲህ ነውና ትርጉሙ እንዲህ ነው ማለት አንችልም። ልክ ነው፣ ብዙ ነው ትርጉሙ። ግን መዳራት የሚለው ራሱን ችሎ ደግሞ ለብቻው እዚሁ ምዕራፍ ላይ እዚሁ ቁጥር ላይ ነው በነገራችን ላይ የተጠቀሰው እኮ እዚሁ ዝርዝር ላይ አስሌጊያ ተብሎ ተቀምጧል ለብቻው። እንዲያ ከሆነ ደግሞ ኮሞስ የሚለው ውስጥ መዳራትን አንፈልግም እኛ። እንደውም ዘፈን ብቻውን ነው የምንፈልገው። መዳራት ከተባለ ግን እንደምናውቀው ይሄ ሰውዬ እኮ ሊዘፍን ሲወጣ እኮ ብዙዎች ራሳቸውን ይስታሉ እኮ፣ ብዙዎች እኮ ይንሰፈስፋሉ እኮ። ይሄንን አናውቅም እንዴ? ብዙዎች አይጮሁም እንዴ? ጩኸት የለውም ኮንሰርቶቻቸው? እንደው ቅጥ ያጣ ጩኸት፣ ከመጠጥ ጋር የተደባለቀ ጩኸት፣ ቅጥ ያጣ ስርዓት የለሽ የተሞላበት ጩኸት አለ። ለምንድን ነው መካድ የምንፈልገው እንዴ? ብዙ ጩኸት አለው እንጂ ውጤቱንም አብረን ማያያዝ አለብን። ኦኬ ውጤቱንም ማያያዝ አለብን። ኮሞስ የሚባለውን ቃል እኮ ዝም ብሎ ጩኸት ብቻ አይደለም። በነገራችን ላይ በሆነ አካል አነሳሽነት በሆነ አካል ኢንስፓየር አድራጊነት የሚጮህ ጩኸት እንደማለት ነው። ሮያል ቆይ አንዴ እንትን ነው ግሪክ ነው እያወራሁ ያለሁት። ቆይ አንዴ ግሪክ ነው እያወራሁ ያለሁት። ሮያል ቆይ አንተ 4ኛ ደርሰሃል። ቆይ አንዴ እኔ ልጨርስና እስከዛው 4ኛውን ጠጣ። ስለዚህ መዳራትን ኮሞስ የሚለው ቃል ጋር ቀላቅለን ማውራት አንችልም። በዚህ በገላትያ ምዕራፍ 5 ቁጥር 19 20 እና 21 ላይ ቀላቅለን ማውራት አንችልም። ለምንድነው ቀላቅለን ማንችለው? ራሱን ችሎ አስሌጊያ በሚል ቃል ቁጥር 19 ላይ በደንብ ተቀምጦ እናገኘዋለን። ይሄው የግሪኩ ቴክስት ፊት ለፊቴ እንትን ብዬ እያየሁት ነው እና አስሌጊያ ተብሎ ተቀምጧል። ስለዚህ ምንም ማድረግ አይቻልም። ይሄን ለማለት ነው ወንድምነት። እሺ የኔ 4ኛም 5ኛም መድረስ አያሳስብህ። አሁን ልናገር የፈለግኩት ምን አለ መሰለህ? ልናገር የፈለግኩት አሁን ለምሳሌ ጭፈራ ያለበት መንገድ ላይ ሴክስ የሚደረግበት ምናምን የሚለው ነገር ብዙም ጭንቀት ውስጥ አይከትም። ለምን መሰለህ? ዘፈን ኃጢአት ነው ከተባለ ቤተክርስቲያን ኃጢአት ነው የምትለው በቃ። ምክንያቱም ዘፈኑ ራሱ ላይ ኃጢአት አለበት። መንገድ ላይ መጨፈሩ አይጠበቅብህም። ምክንያቱም ራሱ ዝሙት የሚቀሰቅስ ዘፈን አሉ። ጨነሽ፣ ዳሌሽ፣ ባትሽ፣ ጦትሽ፣ ገለመሌ ምናምን ሲል ያው ዝሙትን ይቀሰቅሳል፣ ስሜትን ያነሳሳል፣ ወደ ሌላ ነገር ይመራል። ከዛ ደግሞ በዛ ዘፈን ገብተህ ክለብ ትጨፍርበታለህ። ስለዚህ ዘፈን ይከለከላል። እኔ በዚህ በኩል ስተት አለው አልልም። በቃ ስተት አለው አልልም። ምልህ ይሄ አሁን ግሪኩ ነው የጣሊያኑ ነው ምናምን አይደለም። ነፃ ፍቃድ አለው ያ ሰው ነው። እኔ ጥያቄ አነጋገር ምንድነው? ነፃ ፍቃድ አለው። ሲፈልግ ወደዛ ይሄድ፣ ወደ ጨፈራው ይግባ፣ ሲፈልግ መጠጡን ይጠጣና ይስካር። እሱንም አቅድም አልከን እኮ ሮያል፣ ለምን ትደግመዋለህ? አሁን ቅድም ተወያይተንበታል ወንድም አለ። አሁን በፊት የነበረው ልጅ አይ በግሪክኛ ውጭ ወጥተው ስለሚጨፍሩ ኖ ኖርማሊ። አሁን ለምሳሌ እኔ የምኖርበት ሀገር ኦክቶበር ፌስት ይባላል። በጥቅምት ላይ የሚደረግ ጭፈራ አለ። በዛ ጭፈራ ይጠጣል። ምን ይላል መንገድ ላይ ፖር ነገር ምናምን ባያደርጉም
ይጨፈራል፣ ይዝናናሉ። ልክ እንደዛ ማለት ነው። ስለዚህ ኖርማሊ ይሄ ዘፈን ከተባለ ያው ነው በቃ ኃጢአት ነው ከተባለ ኃጢአት ነው። ኮምፕሮማይዝ አናረገውም እያልከው ነው ልጁን። አላሽሞነሙኖም ጥላሁን ገሰሰ ጦር ሜዳ ዘፈነ፣ ጥላሁን ገሰሰ መኝታ ቤት ዘፈነ፣ በቃ ኃጢአት ነው ተብሎ ለኃጢአት ነው። ወደዛ ግን ያ ሰው የሚገባው ግን ወዶ ነው ነው አባባል። በቃ ጦር ሜዳ ስለዘፈነ ምን ስለዘፈነ ወዶ ኃጢአተኛ ሆኗል። በቃ ነፃ ፍቃድ ነው ነው። በጣም ጥሩ በጣም ጥሩ ነው። ሮያልዬ ቴንኪዩ በዚህ ጉዳይ ላይ እንትን ስላረክልን። አንድ ጥያቄ ግን ልጠይቅህ። የአለቃ እያሌው ታምሩን ታውቃቸዋለህ? በፊት አይነ ስውር የነበሩት ጸሐፊ፣ የቤተክርስቲያን ታሪክ ጸሐፊው አይነ ስውር የነበሩት እኮ ጸሐፊው። እሳቸው ግን በታሪክ ጽፎ እንግዲህ ከቤተክርስቲያኒቱ ጋር በጣም ቁርኝት ያላቸው የቤተክርስቲያኒቱን ታሪክ የሚጽፉ ሰው ናቸው። እሱን ታውቃለህ? የሊቃውንት ጉባኤ ሰብሳቢም ነበሩ። ልክ ነው። ሮያል አይነ ስውር ናቸው ያለው ልክ ነው። አይነ ስውር የዲማ ጊዮርጊስ ትክክል። ልክ ነው። ያ እሳቸው የኢትዮጵያ እምነት በሶስቱ ህጎች እንደገና መጽሐፈ አቢል በተባለው የእምነት መጽሐፍ በሚባለው መጽሐፎቻቸው ላይ በጦር ሜዳ ስለሚደረግ ስለ ቀረርቶ፣ ስለ ፉከራ፣ ስለ ሽለላ እንዲሁም አገራዊ የሆነ ዘፈን እንደውም ሃይማኖታዊ ነው ብለው የገለጹበት ሁኔታ አለ። ምን ትላለህ ሮያልዬ? ከአንተ ሀሳብ ጋር ይሄኛው ይቃረናል። ምን እሳቸው መጠጥ ምንድን ነው ኖርማሊ ዘፈን እንደግፈው ነው የምትለኝ? አዎ ይሄ አገራዊ የሚባለው ቅድም አንተ ለሀገር ለወገን ለጦርነት አልፈቅድም ስላልክ እሳቸው ግን ይፈቅዳሉ። አይ ሀገራዊ ዘፈኖች ለምሳሌ አንዳንድ ጊዜ ባለፈው እንደውም ታምራት ሞላ የሚባል ዘፋኝ ነበር አይደለ? እሱ ከሞት በፊት ለሀገር ይዘፍናለው፣ ለሀገር ጉዳይ፣ ለፍቅር ጉዳይ ለምናምን አልዘፍንም ምናምን ብሎ ያለው ነገር አለ። እንደዚህ አይነት ከቆረበ በኋላ እንደዚህ አይነት ነገሮች ሊያስኬዱ ይችላሉ። ምክንያቱም ሁላችንም በሀገር ነው የምንኖረው፣ ለሀገር ብለን እንዘፍናለን። ግን ምልህ ዝሙት የሚቀሰቀሱ አይንሽ፣ ጥፍርሽ፣ ምንሽ ምናምናም እነዚህ ነገሮች ኃጢአት ናቸው ነው እኔ ጥያቄ። ግን ሌላ ነገሩ በሌላ ነገር ከማድረግ ትርጉም የለውም። ሀሳቢ መቀየር ሳይሆን ለምሳሌ ሀገር ስትወረር ምን ስትል በአንድ ነገር ሲባል አንድ ሰው ለሀገሩ ሊሄድ ይችላል። ያ ዘፋኝነት አትለው፣ ወኔ ለመቀስቀስ ልትለው ትችላለህ። ዘፈን ግን ከተባለ ግን እንደኔ የአንድን ስሜት ቀስቅሶ ወደ ሌላ ነገር የሚከት ነው አልኩ። በቃ እኔ አሁን ክለብ የምጨፍርበት ዘፈን እሳቸው ግን ቀረርቶውንም ምኑንም ዘፈንም ብለው ያስቀምጣሉ። እዛው ዘፈንም ብለው ያስቀምጣሉ ቃል በቃል። ቀረርቶና ሽለላ እኮ ዘፈን አይደለም እኮ ወኔ ቀስቃሽ ነው። አይ ቀረርቶም ሽለላም ብለው እንደገና ዘፈን የሚለውንም አስከትለው ያስገባሉ። እንጃ አንተ በነገርከኝ ለአምን ስለማልችል ሳነበው ብናገረው ነው ደስ የሚለኝ። እሺ። ለማንኛውም ግን ግልጽ መስመር ሳለ በተቋማችሁ ውስጥ ግልጽ መስመር አለ፣ ግልጽ ላይን አለ። ለምሳሌ ፍትሐ ነገሥቱም ቃለ ዓዋዲውም እንደሚናገረው በነገራችን ላይ ከቤተክርስቲያን ቅጥር ግቢ እንዲደረግ ነው የዘፈን አይነት ነገር። ቃለ ዓዋዲው ለምሳሌ ከቅጥር ግቢ ውጭ እንዲደረግ ያዛል። ማለት እንትን ይላል፣ ቤተክርስቲያን ቅጥር ግቢ ውስጥ አታርጉት፣ በቤተክርስቲያን ቀኖና ውስጥ አታስገቡት፣ ግን ከቅጥር ግቢ ውስጥ አርጉት የሚል ሀሳብ ያስቀምጣል። ምን ትላለህ በሱስ? ማለት ቤተክርስቲያን ውስጥ ክልክል ነው ዘፈን ነው የሚለው ነው የምትለኝ? ቅጥር ግቢ ውስጥ ይከለክልና ከቅጥር ግቢ ውጭ አሁን ለምሳሌ የሰርግ ዘፈን ማለት የሰርግ ዘፈን የሰርግ መዝሙር የሰርግ ዘፈን እና ይሄ ስለ ፍቅር ስለ ሰላም ይሄ በጎ ነገር የሚናገሩ ዘፈኖችን ግን ከቅጥር ግቢ ውጭ አድርጓቸው ይላል። ቅጥር ግቢ ውስጥ አታስገቧቸው፣ ግን ወደ ውጭ አድርጓቸው የሚል እንትን አለው እኮ። እንደዛ ከሆነ ከእናንተ እንሻላለን። ቃለ ዓዋዲው እናንተ ደግሞ አዳራሽ ውስጥ ነው የምትጨፍሩት። እንዴት? ስለዚህ እኛ ደግሞ ቤተክርስቲያናችን ውጭ እኛ እኮ መዝሙር ነው ብለን ነው። አይ መዝሙርማ አይደለም። ሌላ ጥያቄ ልጠይቅ። በእነ ፍቅር አዲስ ዘፈን እኮ እየገልበጣችሁ ነው የምትሰሩት። አሁን ዘፈናችሁ የምትሰሩት እኔ መዝሙር አለ የኔ ወንድም፣ ከኛ ይገለበጣል እንጂ እኛ ገልብጠን አናውቅም። ኧረ በእናትህ ዝም በል። አይ ስነ ስርዓት አድርግ። አዲስ ችግር የለውም። አሁን እኔ ነኝ ያስወጣሁት። ሮያል መልስ ሲያጣ መጮህ ጀመረ። በእውቀት መሞገት ሲያቅተው እንደዚህ አይነት ጠባ ያለው
ብንተው ይሻላል። ኦኬ ቅድም ግን የተካደውን እሱን ላሳይና ወደ ሌላ እንሂድ። ቅድም የተካደ ምንድነው እህታችን በአደባባይ ላይ ካደችው አርቲስቶች በሙሉ የጠራኋቸው ምን ነበሩ እምነታቸው ብዬ ስጠይቃት አላቅም ነው ያለችው። አላቅም ከ10 እስከ 15 ሰዎች ጠራሁላት አላቅም አለች። ማን ይሄ? አረጋ ኞራሽ። ኦኬ እዚህ የተሰበሰቡትን ያዋቸው ቴዎድሮስ ታደሰ ልብ በሉ። ቅድም የተቀርባ ሙሉ አርቲስቶች ናቸው። ታማኝ በየነም አለ። እዩት ወይ ቴዎድሮስ ታደሰ ምንድነው እምነታቸው? የኢትዮጵያ ዘፋኞች በሙሉ ኦርቶዶክስ፣ ዘፈን በኦርቶዶክስ፣ ዘፋኝነት በኦርቶዶክስ። እዚህ ጳጳስ አሉ መካከላቸው። ጠብቁ። ዘፋኙ ቴዎድሮስ ታደሰ ማለት ታማኝ በየነ ከበሮ ይዞ ብፁዕ አቡነ እንድሪያስ ብፁዕ አቡነ በርናባስ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ የሆኑት ማለት ነው። እኚህ አባት ማለት ነው። ቆይ እንደዚህ በመረጃ እንደዚህ አምጥቼ እንደዚህ ቁጭ አደርግልሃለሁ ብራዘር። እኚህ ማለት ነው ብፁዕ አቡነ በርናባስ። ኦኬ እኚህ ጎረምሳ በነበሩ ጊዜ እኚህ ናቸው። እጅ ከፍንጅ ማምለጥ የለም እዚህ ቤት ብራዘርዬ። ብፁዕ አቡነ በርናባስ አርቲስቶች እምነታቸው ምንድን ነው አላቅም። ጥላሁን ገሰ ምንድን ነው እምነቱ? ኦርቶዶክስ ነው ምንድን ነው አላቅም። ማህሙድ አህመድ አላቅም። ነዋይ ደበበ አላቅም። አስቴርስ አላቅም። ቴዎድሮስ ካሳሁን አላቅም። ሙሉ ቀን መለሰ ምንድን ነው? ጴንጤ ነው አለችኝ። አይ ጴንጤ የሆኑትን ታውቃለች። ተፈራ ነጋሽ ምንድን ወሰደ አላቀውም አለች። ሂሩት በቀለ እምነቷ ጴንጤ ናት። ጥበብ ወርቅዬ ጴንጤ ነው። የኦርቶዶክስን አታውቅም። እሺ ያው እንግዲህ እዚህ መዝሙር ሲሰለጥኑ ማለት ነው። እነዚህ በሙሉ ዘፋኞች ናቸው። በሙሉ ዘፋኞች፣ ታዋቂ ዘፋኞች በሙሉ የኢትዮጵያ ዘፋኞች ተለማምደው ቤተክርስቲያን ውስጥ እንደውም ማነው አልቃሹ የታሰረው ዘፋኝ አለ እና ተሰብስበው ቤተክርስቲያን ውስጥ ነጠላ ለብሰው በሙሉ ዘፋኞች በሙሉ እናስታውሳለን። ይህንን ዘመን በሙሉ ማን ነው ደግሞ እንደውም አቅርበዋል አይደል? ሙሉውን ቀርቦ እንደውም አንድ ጳጳስ ተጠየቁ። ታዲያ ገንዘባቸውን ብቻ ነው እንደ የምንቀበለው አሉ። ገንዘባቸውን ስንቀበል ችግር የለም
እነሱ ሲመጡ ለምን እንቃወማቸዋለን ብለው ነጠላ ለብሰው ነዋይ ደበበ ነበር እንደው መሪ ዋናው የሰንበት ትምህርት ቤቱ ሰንበት ትምህርት ቤት ናቸው እነዚህ ውጭ ሀገር አሜሪካን ውስጥ ነው ዋናው መሪ የሰንበት ትምህርት ቤቱ ማን ነው ነዋይ ደበበ አሁን እነዚህ ተለማምደው ያኔ በደንብ ነበረ ስናይ የነበረው እና ቀጥልበት ይቅርታ በማልገ ልክ ነው መልኬ ለምሳሌ የመድረክ ላይ ኮሜዲያን መድረክ አቅራቢዎች ብቻ ሳይሆኑ ታዋቂ ዘፋኞች ያቀረቡት መዝሙር አለ ልክ ነው እኔ ራሱ አስታውሳለሁ እሱን ጉባኤ ማለት ነው እዚህ ካገኘሁት ልፈልገው ያ ለምሳሌ እዚህ ጋር አርቲስቶቻችን የቆየ ነው ለምሳሌ አሁን እዚህ ጋር እሱ ብታገኘው ነዋይ ደበበ የሰንበት ትምህርት ቤት ገብርኤል ቤተክርስቲያኑ ገብርኤል ነው እና ዘፋኞቻችን ዘመሩልን ብለው ወዲያው ደግሞ ወደ ዘፈኑ ሲገቡ ለምን ተብሎ እንደውም በጣም ጭቅጭቅ ነበረ ያኔ እኛም ፕሮቴስታንት ሆነን ይሄንን ይኸው ተመልከቱ እያልን እኔ ግን እኮ ኤርሚ አሁን እንደው አያሳፍርም በተለይ ኦርቶዶክስ ሆነ አይ ዘፈን አይወደድም ዘፈን አይጠላም ዘፈን የሆነ ነገር ሲል እኔ አፍራለሁ እኔ ይሄንን ለመከራከር ለመወያየት አይደለም ለምንም እደበቃለሁ ለምን ቢባል አሁን እንደ ፖለቲካ ነው አሁን የፖለቲካ ስራ ምንድነው ህግ ታወጣና ህጉን አትፈጽምም ልክ ለሆነ ጊዜ ሰዎች ሲመጡብህ ነው ያንን ታወጣና ያንን ህግ ትመዝና ይኸውኛ እኮ እንዲህ ነው የምንለው የምትለው አሁንም ቤተክርስቲያን እኔ ዘፈን አልቀበልም እኛ እንደዚህ ነን ይሉህና መሬት ላይ ግን በተግባር ምን አይነት ፍቅር ለዘፈን ሁሉም እንዳለው እናውቃለን በፕሮቴስታንት ብትሄድ ለምን ተብለ 6 ወር ሁሉ ትቀጣለህ አሁን ወጣቱ እያመፀ ስላስቸገረ ነው እንጂ እስቲ አንድ ዘፋኝ ወደ ፕሮቴስታንት መጥቶ እስቲ መድረክ ላይ እንትን ይበል አይቻልም በቃ አቁማል እዚህ ግን ቤተክርስቲያን ገንዘብ ለማሰባሰብ ለሆነ ነገር የሚፈለጉት ዘፋኞች ናቸው የእግዚአብሔር መንፈስ ካለመሩ ነው የተነሳ ጨክነው ይህን መተው አይፈልጉም በምንም ደረጃ እኛ እኮ ያለፍንበት ነው ዘፈን አደገኛ መሆኑን የምታውቁት ቦምባሊ 3 ዘፈን ነው ስለ ፍቅር ምናምን የዘፈነው አጠቃላይ ስለ ሀገር ስለ ነፃነት ስለ ምናምን የዘፈነው ትውልዱ ግን በሱ የተነሳ ተከታይ ሆኖ እስካሁን ድረስ ትውልድ እየጠፋበት ያለው የቦምባሊ ዘፈን ነው ዘፈን በዚህም ብትሉት በዛም ብትሉት መንፈስ ያ ቴንኪው ወንድማችን ጸጋ ይብዛልህ ተባረክ ቢኒያ ወይ ሄርሚና የምትለው ካለ ማለት ትችላለህ እዚህ ብዙ ሰው ስላለ አብዛኛው ተደብቆ ነው የሚሰማው ከበስተኋላ ስንት ሺህ ሰው አልኩ ቢሃይንድ ባይ ተደብቆ ይቆምቁምልሃል ኦኬ ቀጥሎ ንብነት እሺ ተባረክ ጸጋ ይብዛልህ ሁላችሁንም ሰላም ብያለሁ ዘፋኝነት በኦርቶዶክስ አስተምሮ 2 መልክ ነው ያለው ይወገዛልም አይወገዝምም እና የሚያወግዙት አካል አሉ የማያወግዙት ደግሞ አካሎች አሉ በሁለት ነው የሚታየው ይሄ አንዱ የፖለቲካ ጽንፍ ያለው አለ አንዱ ወገን ደግሞ እንደው እምነት ብሎ ወይም በእምነት ጎን የቆመ አካል አለ ሙሉ ለሙሉ በእምነት ጎን የቆመ አካል አለ በእምነቱም ቢሆን በታዩት መጽሐፍቶች ዘፋኝነትን እንደው ለማውጣት ሙከራ ተደርጓል በግሪኩ ይበሉት ከግዕዝም ጋር የማይጣጣም ነው ይበሉት
በአማርኛም ሲነገርና በግዕዝ ስንለው የማይጣጣምም ነው ይበሉት። አውጋዥ አካሎች አሉት፣ ተቀባይ አካሎች አሉት ማለት ነው። ግን ምንም ቢሆን ዘፈን ከኦርቶዶክሳዊነት መቼም ሊፋታ አይችልም። ምክንያቱም የሚያስተሳስራቸው አሁን ወንድሜ መልካሙም እንደገለጸው ከዚህ በፊትም ሲገለጽ እንደነበረው የገቢም ምንጭ ናቸው። ፕላስ ደግሞ ለፖለቲካ ማስፈጸሚያ እኩያሞች ናቸው ዘፋኞች ማለት ነው። ለሚፈልጉት የፖለቲካ ማራመድ ስርዓት ውስጥ ፖለቲካል አስፔክት ላለው ዘፈንና መልእክት እነዚህ ዘፋኞች ወይም ዘፋኝነትን እኩዮች ናቸው ማለት ነው። ስለዚህ ይፈለጋል፣ አይፋቱም ማለት አይፋቱም። ችግር የሚኖረው መቼ ነው ደግሞ ቤተ እምነቱ ላይ ትንሽ ጥንካሬ ነገር ያላቸው አሁን ታዳጊዎች የሚባሉ ላይ እንደነ ጋዲሳ አይነት ወይም ደግሞ ሌሎች በጋዲሳ ከዚህ ተነስተው ነው ወንድምነት ዘፈንን ህይወቴ ነሽ ብለው የሚሏት። ኦፍኮርስ ሊፋቱት አይችሉም። ይሄ እውነት ነው፣ ገሃድ የወጣ እውነት ነው። አይፋቱትም። ዘፋኝነትን በስነስርዓት ወጥተው በጉባኤ በምልአተ ጉባኤ አካሄደው ዘፋኝን ሊያወግዙ አይችሉም። አይደረግም፣ አይታሰብም በኦርቶዶክሳውያን ዘንድ ማለት ነው። ግን ደግሞ እንደዚህ አይነት አውጋዥ አካሎች ደግሞ አሉ፣ የገባቸው ወይ ያነበቡ ወይ ደግሞ ዘፈን ኃጢአት መሆኑን ግንዛቤ አግኝተው ግንዛቤ ይዘው ዘፈን ኃጢአት መሆኑን ለምዕመኑ ወይም ለኦርቶዶክሳውያኑ ሕዝብ መንገር የሚፈልጉ ማሳወቅ የሚፈልጉ አሉ፣ መግለጥ የሚፈልጉ አሉ። እነሱን ያው በነ ደብተራው ቀሲስ ዲበኩሉ አማካኝነት እና በመሰሎቻቸው እንዲታቀቡ ከዚህ ንግግራቸው እንዲወገዙ ወይም ክልከላ ነው የሚደረግባቸው ማለት ነው። ዘፋኝነት መቼም አብዛኛው ዘፋኝ ማታም ብየዋለሁ፣ አሁን እምለዋለሁ። አሁን ድፍረት የልብ ተሰምቷቸው ማዕተቡን ከፊት ለፊት ገጭ አድርገው ነው ኤሌክትራም ፖስተር ምናምን የሚሰራው ማለት ማንም ቬሮኒካ ብልል ጥራት ቴዲ አፍሮ ይኸው በሉት፣ ሌሎችንም ያው በስም ሮያል ያግዘናል። ሮያል በስም አንተ ታግዘናል ለመጥራት ማለት ነው። ምክንያቱም ዘፋኝ ካልሰማቸው ካላዳመጥካቸው ምናምን ነቆራው በናይ በረታም አናቃቸውም እና ማለት ነው። እና እንደነዚህ ያሉ አካላት አሁን የልብ ተሰምቷቸው በአንድ በኩልም ንቀት ነው፣ ግን የልብ ተሰምቷቸው አሁን ፖስተሮቻቸው ላይ ማዕተቡን ዘጭ አድርገው መጥተዋል፣ ገጭ አድርገው መጥተዋል። ቴዲን አፍሮ ጨምሮ የቀደም የጠራኋት እንስቷ ቬሮኒካ በሉ በተለያየ መንገድ የሚመጋገቡት ነገር አላቸው። ከምን ከፖለቲካ አንጻር ቤተ ክርስቲያን ስለምትፈልገው፣ ስለዚህ አይነኬ ናቸው። ለምን ቀደም እንደተባለው የገቢ ማሰባሰቢያን በሚያስፈልግ ጊዜ እነዚሁ አካላት ይወጡና ወይ አገርን በተመለከተ ነው ይላሉ፣ ወይ ደግሞ ብዙ ጊዜ ከአገር ጋር የተያያዘ ነገር ነው የሚሰሩት ስራ የሚመስላቸው፣ ግን አይደለም። አገር በተመለከተ ነው ብለው አገርን የሚመስል ነገር ትንሽ ጣል ያደረጉበትና እንደ አዋዜ ትንሽ ጣል ያደረጉበትና የፖለቲካውን ምህዳር ድጋፋቸውን ይሰጡበታል። ስለዚህ አይፋቱትም፣ ይህን ነገር አይነጥሉትም፣ አይለያዩትም። የሚያወግዝ አካልም አናገኝም። አሁን ታዳጊዎች እንደው ከታች እንጨትም ምንም እየጨመረን የሚያነዱትን እሳት እያቀጣጠልን በምንም መልኩ ኦርቶዶክስ ውስጥ ያሉ ታዳጊዎች ዘፈንን የሚቃወሙ ዘፈንን ኃጢአት መሆኑን የሚቀበሉና የሚያውጁ እነሱ ወደፊት እንዲመጡ በደንብ ገብተው እንዲወጡ ለማድረግ በደንብ ስራው መሰራት አለበት። ካልሆነ በስተቀር ግን
በየትኛውም ያው በታሪክም ይታወቃል። በየትኛውም አውድ በኦርቶዶክስ እና ዘፋኝነትን በስነ ስርዓትና በግልጽ አቋም ተይዞ ሊወገዝ አይችልም። አንድ አውደ ምሕረት ላይ ምሕረታብ ሊናገር ይችላል። አንድ አውደ ምሕረት ላይ ሌላው አባ ምናምን ሊናገሩ ይችላሉ። በተቋም ደረጃ ግን እንደ ቤተ እምነቱ ደረጃ ግን ዘፋኝነትና ዘፈን ኃጢአት ነው ተብሎ ሊነገር አይችልም። መፋታት ስለማይፈልጉ ማለት ሰሞንኛው እንግዲህ ከዚህ ጋር ተያይዞ እኛንም የዚሁ አካል የዘፋኝነት አካል አላብሰው ሊሰሩ የሞከሩ አካሎች አሉ አይደለ? እናንተስ ጋር የለም እንደ ዘፈን እያሉ ማለት ማምጣት ነው። እኛ ጋር ዘፈን ካለ ማምጣት ነው። ኦርቶዶክስ ጋር ዘፈን አለ። አንዴ ሰው ሲናገር ሚዩት ታደርጋላችሁ። እውነቱን ሲናገር ለምንድን እኮ አንዴ እንጨርስና ይሰጣል። ችግር የለም። ስለዚህ ዘፈን አለ እናንተም ጋር የምትሉ ከሆነ ስሙን አምጡ፣ ዘፈኑን አምጡ፣ እንናገርበት። ያልተቃወምነው ነው፣ ያላወገዝነው ነው፣ አሜን እሺ ብለን የተቀበልነው ነው። እንደናንተ እሺ ብላችሁ የተቀበላችሁት በኦርቶዶክሳዊነታቸው እንደተቀበላችኋቸው ሁሉ እኛም በወንጌል አማኝነታቸውና በጴንጤነታቸው የተቀበልናቸው ናቸው። አንድ አታገኙም። አንድ አታገኙም። እንደው በማበላሸት ወይም ደግሞ ተገቢውን ጥንቃቄ ባለመውሰድ ስርዓቱን ባለመከተል እንደው በማበላሸት የሰሩትን ስራ እንኳን አውግዘን ምን እያደረግን ነው? ይቅርታ እንዲጠይቁ ቀደም መልካሙን ብሎታል። አስፈላጊ ሲሆን ደግሞ ቅጣትም እየተደረገባቸው ከአገልግሎት እገዳ እየተደረገባቸው እንደዚህ ነው እያደረግን ያለ ነው ማለት ነው። እኛ ጋር ያከተመ ነገር ነው። በቃ ዘፈን ኃጢአት ነው፣ ዘፋኝነትም ኃጢአት ነው ብለን ማለት ነው። ዋሪየር አንድ ቁጥር ምልክት እየሰጠ ነው። ሮያል ከማውራቱ በፊት የምትጨምረው ነገር ካለ በልና ሮያል ወደ አንተ እንመለሳ ነው ወይ አንተ ወርዶ ነው ወንድማችሁ ሳቡት በቃ ሳቡ ልናገረን ያሁን አይ መናገር አይደለም። ይኸውልህ ኦርቶዶክስ አሁን አንተ ኦርቶዶክስን ወክለህ ከሆነ የገባኸው አላውቅም። ብዙ ጊዜ እኔ ኦርቶዶክስን አልወክልም ስለምትል ማለት ነው። ርዕሱ ግን ያው ዘፈንና ዘፋኝነት በኦርቶዶክስ የሚል ስለሆነ ከዚህ ቀደም እምነቴ ኦርቶዶክስ ነው። ዞሮ ዞሮ ማወራው ኦርቶዶክስ የሚነካ በእሷ በኩል እሷን ጥላ አድርጌ ነው ማወራው። ገባኝ። ዘፋኝነትን ታወግዛለች አታወግዝም የሚል ነው። ትቀበላለች አትቀበልም የሚል ነው። እንግዲህ ያው ዘፋኝነትን ኦርቶዶክስ እንደምትቀበል ታምናለህ አይደል? አንዴ ልናገር፣ አንተ ኮንክሉዥን አትስጥ ስለኔ እንትኑን እንዳትወጣ ነው። ከርዕሱ እንዳትወጣ ነው። አልወጣም። ምንድን ነው ያልኩት? ካልወጣ ከርዕሱ እኔ ያልኩ ምንድን ነው? ምን ልትል ነገርኩ? ዘፋንን ትቀበላለች ኦርቶዶክስ አትቀበልም እያልክ ነው። አትቀበልም? አንተ ምን እያልክ ነው እኮ? ለአንተ ነው እየጠየቀ። አትቀበልም ኦርቶዶክስ ግን የሰው ልጅን ነፃ ፍቃድ ታከብራለች። ዘፋኝነትን አትቀበልም? እኔ ነፃ ፍቃድ አለኝ። አሁን ለምሳሌ 10ቱ ትእዛዝ ዘፋኝነትን አትቀበልም? ቆይ አንዴ። አትግደል፣ አታመንዝር፣ አትስረቅ ይላል። ኦርቶዶክስ ነው ሰው ለሰረቅ አንድ ሰው ኦርቶዶክስ ሌብነትን ታበረታታለች አይባልም። ይሄ በጣም ኪድ ተራ የሆነ ነገር ነው። አንድ ጊዜ ቆይ፣ ካልቆየህ ያው እንደተለመደው ሚዩት እየተደረግ እንደተለመደው አትበለኝ። ካልሆነ ይቀራል ንግግሩ። በቃ አጭር ነገር እኮ ማታዳምጥና አዳምጠህ ተጠየቀው ማትመልስ ከሆነ ተራ ሰተኸኝ ለምን መሀል ትገባለህ ታዲያ? እሺ አሁን ሚዩት አድርጌያለሁ። ካነሳኸው ያው ወደ አክሽን እንሄዳለን ማለት ነው። ካነሳኸው ሚዩትን ወደ አክሽን እንሄዳለን። ኦኬ ኦርቶዶክስነት ዘፋኝነት ኦርቶዶክስ ዘፋኝነትን ትቀበላለች ወይ? ዘፈንና ዘፋኝነትን ትቀበላለች ወይ? አንዱን ያዝ። አትቀበልም ወይ ትቀበላለች ብለህ ቀጥል። አንሳና ሚዩት። ነገርኩህ እኮ አትቀበልም። እሺ ማስረጃ አለክ እንደማትቀበል ዘፈን ኃጢአት ነው የሚለው ትምህርት ነው የምትሰጠው። በቃ ወደ ትገባበታለህ። ዘፋኝ ኮንክ ወደ ትዘፍናለህ ነው።
ባጭሩ ማስረጃ ታሳየናለህ? ዘፋን ኃጢአት ነው ብላ መጽሐፍ ቅዱስ ታስተምረናለች እኮ። ማስረጃውን አሳየና። መጽሐፍ ቅዱስ ላይ አለ፣ ገላትያ ላይ አለ፣ አንደኛ ጴጥሮስ ላይ አለ። ሁሉም ላይ ዘፈን ኃጢአት ነው የሚለውን ታስተምረናለች። ዘፈን ተሰረዘችው እኮ አይደል? የገላትያ እኮ ተሰረዘ እኮ። አይ እኔ ቅድም ኤርሚያስ ለምን አስወጣኸኝ? ቅድም ኖ ሰረዘችው። ያው ከአውራ ከቢኒያም ጋር ሰረዘችው። እሺ አዳምጠኝ። ከኔ ጋር ጨርሳ እኮ እናንተ የሐመል ማለት የምን ዘፈን እየተቀየረ አይደለም ወይ? አዳራሽ ሃይማኖት የምትሰብኩ ራል እዚህ ነው አይደል? ራል እዚህ ነው አይደል? አዎ። እሺ እዚህ እንዳለ ሰዋራ እዚህም እዛ ማትርገጥ ለማለት ፈልጌ ነው። እሺ ማስረጃ ስንጠይቅህ መጽሐፍ ቅዱስ ላይ አለ አልክ አይደለ? መጽሐፍ ቅዱስን መግለጥ ትችላለህ? ነገርኩህ። አንደኛ ጴጥሮስ ላይ አለ። ኧረ ያካሄድ ጋለ ትችላለህ ወይ ነው ያልኩህ። መጽሐፍ ቅዱስ ያለሁበት አካባቢ መጽሐፍ ቅዱስ ለመግለጥ አይመቸኝም። እሺ ቅድም ወንድሞች የገለጡ ለኤርሚ የገለጠው አለ፣ ዋሪየር የገለጠው አለ። እሱ የኦርቶዶክስ መጽሐፍ ቅዱስ ነው ብለህ ትቀበላለህ? ታምናለህ? ምን አከራካ? አሁን አንተ ያንን ነገር አንተ ኦርቶዶክስ ዘፈኑ ትላለች ለማለት ፈልገህ ነው? አትቃወምም እንጂ አንተ ትቃወማለህ ስላልኩ ነገርኩህ። ነፃ ፍቃድ አለን። እንኳን ኦርቶዶክስ ክርስቶስ ራሱ ነፃ ፍቃድ ሰጥቷል። ልትፈልግ ጠጣ። ስለ ፈቃድ ስናወራ በደንብ እንሄድበታለን። አሁን ስለ ዘፈን እያወራን ማለት እንጂ እኛ ከዓለማዊ ዘፈን እየወሰድን አዳራሽ ውስጥ እኛ አንጨፍርም አልኩ። አትስፈን ወይም ደግሞ ዘፋኝነት ብሎ ሲገልጸው ገላትያ ነፃ ፍቃድ እንደሌለ አስቦ ነው ጳውሎስ የጻፈው። ነፃ ፍቃድህ ነፍጎ ነው። ነፃ ፍቃድ ባለበት ነው እኮ አይደል ዘፋኝነትን የተቃወሙ አይደል? ቲክቶክ ላይ ዳና ናናናናና እየተባለ መደበሪያ የሆናችሁት እናንተ ናችሁ። እኛ እንደነገርኩ እኮ ነው። የጴንጤ አንድ አምጣ ስልክ ታመጣለህ። ቀደም እኮ ተናግረሃለች። አንዴ ሚዩታ እንዳታነሳ ካልሆነ ራፕ ራሱ ኢየሱስ እንዲህ ብሎ እንንንንና አናናናና ኧረ በእናትህ መሳቅ አይደላችሁ እንደ መልሻ አስገባለሁ። አክሽን ለመውሰድ ያህል ነው አክሽን የወሰድንብህ። አታንሳ ስትባል ሚዩት አታንሳ። በጴንጤዎች በወንጌል አማኞች ያለ ዘፋኝ ካለ አምጣ ብለናል። እናንተ ጋር መቁጠር ስለሚያስቸግር ነው። 1 2 3 4 ምናምን ብለን መቁጠር ስለሚያስቸግር ነው። ከቁጥር በላይ ስለሆነ እልፍ ስለሆኑ ማለት ነው። እኛ ጋር ግን አንድ አምጣ ነው። ነኒነና እኮ ምናልባት ለሆነም ሰው ልታስቅ ልከው ሊሆን ይችላል። ልጁ ግን ይቅርታ ጠይቋል። ከይቅርታ ውጭ ምን ታመጥ? ምን ይደረግ? ይኸው ህዝበ ክርስቲያኑ ተቃውሞት፣ ብዙ ሰው ተቃውሞት፣ እዚህም ያሉ ወንድሞች እህቶች ተቃውሞት በግልጽ ይቅርታ ጠይቋል። ቅርታ የተጠየቀበትን አይደለም እሱ ያሬድም እኮ ሄዶበታል ቤቱን ከፍቶ። አንድ አምጣ ብለን ጠይቀን ነበረ ቀደም። ካለ አሁንም ካለ አንድ አምጡ በወንጌል አማኝ ዘንድ ያለ ዘፋኝ። ከዛ እኛ አሜን እሺ ብለን የተቀበል ነው ማለት። እናንተ እኮ አሜንም እሺም ብላችሁ ነው የተቀበላችሁት። አሜንም እሺም ብላችሁ። እሱም ብቻ አይደለም፣ አስፈላጊ ከሆነ አረቀን እንሄዳለን። አሜን እሺ ይሁን ከማለታችሁ የተነሳ ታቦትም አውጥታችኋል እኮ ለዘፈኝ። ታቦት አውጥታችሁ ስታበቁ ታቦቱ ካልበቃት ተብሎ ጳጳሱም ወጥቷል። ዋናው ጳጳስ እዚህ ደረጃ ተደርሷል። ለዘፈን ማለት ነው እዚህ ደረጃ ድረስ ተደርሷል። ይሄን ተቃውመናል የሚል የኦርቶዶክስ አስተምሮ የኦርቶዶክስ ትምህርትም ካለ ይኸው ልንሰማ ዝግጁ ነን፣ ልናደምጥ ዝግጁ ነን። ጎን ለጎን ደግሞ በእናንተስ የለም ወይ ካላችሁ አንድ አምጡ ነው የምንላችሁ። አንድ